እያስጮህን እያስለፈለፍን እየቆረጥን እንሄዳለን። የት ድረስ? ህወሓት የሚባለውን ጥርግራጊ የትግራይ ህዝብ እዛው ደብረጽዮንን ጨምሮ ሲጨርሰው እናያለን። ቪዲዮዎችን እዩዋቸው። ጉባኤ ኢትዮጵያ ከትግራይ እንዲወጡ የታዘዙ ሰዎች ወጥተዋል። አንደኛ ጌታቸው ረዳ ነው፣ ብዙ ባላውቀውም ጻድቃን የሚባለውና መውጣት ያለባቸው ወረድ ወጥተዋል። መትረፍ የማይገባቸው እዛው ህዝብ መካከል አሉ። ህዝብ በፍርዱ ያጠፋቸዋል። ነገር ግን ህወሓት በእንትን ታጠረ። እኔ አንድ አፍታ የሚባለው ሚዲያ ቅድም አንዳንድ ነገሮች ተምኔሉን እያየሁት ነበር። በስንት መከራ የመጣውን ለውጥ የሚያባክን መንግስት አንድ አፍታ ላይ በተለይ ዜና የሚያነቡ ሰዎች ላይ ኮንትሮል ማድረግ ያቃተው ለምን እንደሆነ አላውቅም። ምን እንዳሰናከለው ራሱ መንግስት ገብቶ የሚለፈልፍበት ከሆነ ወልኛም ራሱ ነው የሚለፈልፍን ባለው ግን ኢትዮጵያ ብሮድካስት ባለስልጣን ወር ምናምን የሚባል ነገር አለ። እኔ ብዙ ሰዎች ተመልሷል። እነ ፈታደሌ ኦር ሌሎችም አሁን በጣም ፖዚቲቭነስ ሆኗል። አይ ዶንት ኖ ትክክለኛ ይሁን አይሁን እንጂ ዛበሻ የሚባለው ዛበሻ ምናምን ራሱ የሆነ ነገሩን ቀይሮ አይቼዋለሁ። ለምን ሊያስተካክል እንዳልፈለገ የመንግስትን ልሽቃት እዛ ጋር አይቼዋለሁ። መቆጣጠር ያለበትን በጦርነትና በምናምን የመጣውን ነገር አንድ አፍታ ላይ እንዲሆኗል ይሄ ተከቧል ምናምን እያለ የህወሓት አምላኪ ሰዎችን ማሸነፍ ካልቻልክ ደግሞ መዋጋት አያስፈልግም። ብዙ መነጋገር ምክሬ ጦርነት ይብቃ፣ በአንዳነት ይብቃ። ቁጭ ብለን ተነጋግረን ተመካከረን በንግግር 3 ዓመት ከምንዋጋ 10 ዓመት ብንወያይ ይሻላል። ከምንገዳደል ለሌላው ሲሳይ ከምንሆን አርፈን ተቀምጠን ተነጋግረን በሰጥቶ መቀበል መርህ ችግሮቻችን መፍታት። ትግራይ በዛ ውስጥ ችግሯ ይፈታል። የማደግ ዕድል አላት ትግራይ፣ የማደግ ዕድል አላት። ያንን ማድረግ ይጠበቅብናል። ለዚህ ዋና ወሳኙ ህዝቡ ነው። እዛ ያለው ህዝብ ጥቅሙንም ያውቃል፣ ጉዳቱንም ያውቃል። ይሄን አስቦ ወደ መልካሙ ነገር ራሱን መውሰድ አለብን። አሁን ነገር እየተሰማ ነው ብዬ በማሰብ ነው እንጂ እየተሰማኝ አይደለም። ለምን እንደሆነ አላውቅም። ኔትወርክ ልክ የሆነ አይመስለኝም። ዞሮ መቼም ይሄ የተለመደ ነገር ነው። ባለው ነገር ስለሆነ እያገለገልን ያለ ነው። ከሱ አንፃር እንድትረዱት ነው የምንፈልገው። ከባንዳዎች ምንም ነገር አንጠብቅ። ሀገር ሊያፈርሱ ለተቀጠሩ ሰዎች ስለማፍረሳቸው እና ስለ ጥፋትን ማስቀጠላቸው ጉዳይ ብቻ የሚያስቡበትና የሚሰሩበት ነገር ነው። ህወሓት ጭርስ ይላሉ ድም ነው የተሰራው ኢትዮጵያዊነትን ለማፍረስ ነው። ማን ነው ህወሓት? ማን ነው ፋኖ? ማን ነው ሸኔ? ማን ነው ሻዕቢያ? ማን ነው ግብጽ? እስኪ ለዛሬው እስከ ህወሓት ድረስ እንዲል ከተባለ ሀገርን ለማጥፋትና ለክፋት የሚተባበሩ ነውርን ጌጣቸው የሆነና ፋኖ ጠላቴ ነው ሸኔ ጠላቴ ነው ብለው ጀምረው ነገር ግን አብረው ሀገር እናፈርሳለን ብለው የሚሰሩ ሰዎችን ያየንበት መድረክ ተፈጥሮ ነው እየተገኘ። ስለዚህ ከዛ ምን እንጠብቃለን? ከአፍራሽ እንዴት ነው ስለ መስራት የምናውቀው? በተቻለ አቅም ማዋረድ፣ የተወደዱ ነገሮችን ማርከስ ነው እና በሁሉም ነገር ላይ እኔ አልገባናል ወይ ብዬ ሁሉም ብለው ያደረሰብን በደል ዛሬ ድረስ የአሰብ ጉዳይ ብቻ አንሱት። ኢኮኖሚካል ጉዳቱን ብቻ ተውትና ያንን ጉዳት ተውትና በጂኦፖለቲክስ ላይ ሌሎች ጥራቶች መጣው ግብጽም የመሰከረችው ሌሎች ኢትዮጵያን ለማጥፋት የሚፈልጉ ኃይሎች ሁሉ የመሰከሩትን ብቻ እናውሩ። ምንድነው የሆነው? ያ ሁሉ ጥፋት ከሌ እንደዛ አደረገኝ ከሌ እንደዛ አደረገ ብለው ያሉ ኃይሎች አይ ዶንት ኖ የኔትወርክ እንትን ብዙ ጊዜ እንደዛ አይነት ነገር ላይ ሲጀምር እንትናል
እንደምታውቁት ቤት አትቀይሩም በዚህ ምክንያት፣ ምክንያቱም ኮስቲ ነው ሁሉ ነገር። በዛ ምክንያት ሚዲያው ደግሞ ለገቢ አይደለም የምንሰራው እንደ ሀገር። እኔም እረዳዋለሁ ኦልሬዲ አሁን እየሰራው ስለሆነ ምንም ነገር ብናገር እችላለሁ። የሆነ ነገር እስከምሰራበት ሰዓት ድረስ ብቻ ሰርቼ ለማቆም ነው እንጂ ከዛ ውጪ ሞቲቭ አድርጎ ምናምን አይደለም። ጥላት በሽ ነው፣ ግን ቆሻሻ ጥላት ነው። የአብይ ወታደር ከጠለምት ሸሸ። አይዞን በሀገራችን ላይ በግዳጅ ላይ ነኝ፣ ሹፌር ነኝ። አዎ ሳሚ አሰፋ ባለበት ፈጣሪ ይጠብቅህ፣ አይዞህ። በጣም ብዙ ትግሎችን የታገሉ እንትን ከሚሊተሪው ባልተናነሰ የማንም ወራዳ አሁን የከፈተ ብዙ መከራ ያደረሰባቸው አንዱ በዚህ ባለው የኢትዮጵያ ታሪካዊ ጠላቶች ቆሻሻ ተግባር መካከል ላይ ኢትዮጵያን እያሻገሩ ዋጋ የከፈሉት ሹፌሮች ናቸው። ሹፌሮች መንቀሳቀስ እንዳይችሉ የማንም ባለጌ ተነስቶ አፉን የከፈተ ብዙ መከራ እዛው አብረው የሚያቃጥሉ ጥቂት ሹፌሮች እንዳሉም ስለ ብናውቅም ማለት ነው። በተለይ የሀገር አቋራጭ ትልልቅ መኪኖችን የምትይዙ ወንድሞች፣ እንደዚህ የማይረቡ ሰዎች ጓደኞች በሆነ በስኬታቸው ላይ በቅናት ያሉ ሰዎች እየጠቆሙ ከባለጌው ኃይል ጋር እየተባበሩ ብዙ ነውር ነው የተፈጸመው። ያው አላሸነፉም ብለን እንጂ ያልተደረገ ነገር የለም። ዘይት ገበር ተገብረ ነው እና ወዝጌ መከላከያ ሰርተፊኬት አለኝ። በጣም ሳሚ ቴንኪው። ከመከላከያ ጋር በዚህ ልክ ሀገርን አክብረናቸው ለሀገር እንኩና ሰጠን ሀገር እንድትሻገር ሰርተን በአሻጋሪነት የተቀመጡ ሰዎች ምንም ነገር ከሃዲ ቢሆኑ ልካቸውን ያገኛሉ። እኛ በምናምነው እምነታችን እስካሁን ድረስ እኔና እናንተ የቀጠል ነው። አድዋ አካባቢና እስከዛ ድረስ የመጡት የኢትዮጵያ ዜጎች ወይም ጀግኖች አባቶቻችን የምንላቸው ሀገርን እንደዛ ሰርተው ሲያሻግሩ መሀል ላይ በተለይ በመንግስቱ ኃይለማርያም ጊዜ በተፈጠረው ክፍተት ምክንያት ፕሮፓጋንዳ ሰርቶ ጥቂት ተባዮች በመካከል ገብተው ብዙ ጀግኖችን አዋርደው ሀገርን ክደው 500,000 ሰራዊት ኢትዮጵያን የሚወድ ጀግና ሰራዊት በትነው ጥቂት ባለስልጣናት በፈጠሩት መማገጥና ነውረኝነት ሀገርን እስከዛሬ ድረስ ሊያዋርዱ ቻሉ ማለት ነው። ያንን የታሪክ ዕዳ ካስተካከልን በኋላ እናወራለን ብለን ስንል አቶ ተድላና መሰል ሰዎች እዛ ተቀምጠው ዛሬም ሀገርን የሚነጅሱ ሀገርን የሚያቆሽሹ አፍረው መቀመጥ ሲገባቸው፣ ሌሎች ደግሞ ሀገርን ለማሻገር በዛ እልህ መጥተው ኢትዮጵያን እያሻገሩ በአየር ኃይል ላይ በመንግስት ስርዓቱ ውስጥ ገብተው ኢትዮጵያን በእልህ የደረሰው ግፍ መልሶ እንዳይደርስ የሚያደርጉ ብዙ ጀግና ኢትዮጵያዊ እንዳሉ ሁሉ ጥቂት ወራዳ ተባዮች ግን ዛሬም እዛ ሆነው ብጥብጥ የሚዘሩ ሰዎችን አይተናል። ጥቂት ያንን የታሪክ ክፍተት እንዳንሞላ አሁንም እያሾፉ የሚቀጥሉ ማለት እና እሱንም እናስተካክላለን፣ ነውረኛውንም እንቀብራለን። የአብይ ወታደር ከጠለምት ሸሸ። ታደሰ ነው ታደሰ። ኦኬ ከሸሸና አሁን አንተ በተቆርቋሪነት ነው ያነሳው። ቀጥሎ ደግሞ ቀልደኛ ነህ የሚል ነገር አለው። በዚህ ይቀለዳል፣ በዚህ ወቅት ይቀለዳል። እኔ ተቆርቁረህ ከሆነ አይዞህ ምንም አይመጣም። ያ ሚሊታሪ ሳይንሱ ነው። የኛ ችግር እኛ ራሳችን የምንሳተፍበትን መድረክ አለማወቅና በዛ ቆራጥ ሆኖ አለመገኘት ነው። በቻልነው አቅም ለክፋት መሰለፍና ለጥፋት መተባበር እንጂ ለመልካም ነገር አለመስራታችን ነው ለሆነ የሚያሳስበኝ። ከዛ ውጭ አሁን አንተ ታደሰ የምትባለው በተቀመጥክበት ቦታ ላይ ከቤትህ ጀምሮ አብሮ ካለ ወዳጅ ዘመድህ በማንኛውም ማጋር ከምትሰራበት መስሪያ ቤትም ጋር ይሁን በመልካም መትጋት፣ እሱ ታሪክ ነው አንተ የሚከተል በዛ ትጋ። ሌላው ደግሞ የራሱን ስራ እንዲሰራ በመሀል ላይ ገብተህ ጣልቃ ትግባ። አሁን ወታደርነቱን አንዱ ቄስ ነኝ መነኩሴ ነኝ የሚል ያወራዋል፣ አንዱ ገበሬ ያወራዋል፣ አንዱ ነጋዴ ያወራዋል። እዛ ወታደር ነኝ የሚባለው ቢናገርም ምንም የሚሰማው የለም። ያለ ቦታው የመሆን አይነት ነገር ነውና እኔ እናንተ የምንሰራውን በቻልነው አቅም በፖዚቲቭነስ እንስራ፣ ሀገር እንዲኖረን ነው። አይ ይሄ ጥላቻውና እብደቱ ከውስጣችን ከወጣ በራሱ ትልቅ መዳን ትልቅ
ስኬት ስለሆነ በሱ ስሜት እንሂድ። ሸሾይ አዎ በየትኛውም አግባብ ላይ አሁን መሳሪያው ብቻ ነው መዋጋት የሚችለው። እኔ አንድ ወታደር በህወሓት ጉዳይ ላይ ገብቶ እንዲሞት አልፈቅድም። ጀስት በተቻለ አቅም የትኛውም ቦታ ላይ ዘመኑን የሚመጥን በዜና ብቻ የማነበው የድሮን ብዛት አይደለም እኔ የምፈልገው። የሮ አባይ የድሮን ፋብሪካ ኦር ራሷን ችላ ኢትዮጵያ ከራስ መቻል ወደ መሸጥ ምናምን ተሸጋገረች የሚለውን ነገር በተግባር ነው ማየት የምፈልገው። እንዲሁ ባጭሩ አሸነፍን በሉ። እኔ እሱ አይደንቀኝም። የፈለጋችሁ ደስ ይበላችሁ። በቃ ኢትዮጵያ በድል ትቀጥላለች። ስሌት አልባነት በዚህ ልክ ውድቀት ይሄን ለማስረዳት ልክ ነህ ሳሚ፣ ማስረዳትም አያስፈልግም። አለቀ እኮ እያለቀ ኃይላችሁ ፓወራችሁ እያለቀ እየተቆረጠ የጥፋት ሸሩ እያለቀ ሄዶ ዛሬ ለምንድን ነው መንግስት እርምጃ የማይወስድባቸው የሚለው ንግግር እኮ ዛሬ ማን ነው ያን እየተናገረው? እንዲህ እስክንናገር ድረስ መንግስት መታገሱ በዚህ ልክ ጠላታችን እንድናውቅ ረድቶናል። በሶሻል ሚዲያ ላይ ህወሓት መጣ ሄደ ብሎ የሚጨነቅና የሚያወቃው ሶሻል ሚዲያ ገንዘብ ለማግኘት ነው። ህወሓት አሳስባችሁ ከሆነ አይዟችሁ። በሶሻል ሚዲያ ላይ ስለ ህወሓት የተጨነቃችሁ ሰዎች አንድ ከዚህ በፊት ወይ ጨቋኝ ነበራችሁ እንጂ ተጨቁናችሁና ህወሓት ኢትዮጵያ ላይ ያደረሰው መከራ ያልገባችሁ ሰዎች ምናልባት እናንተ በጭቆና ላይ ስትሳተፉ ነበር በሚል መደምደሚያ ወስደውና አሁን ይሄ ጉዳይ ካሳሰባችሁ ማለት ነው ህወሓት ጋር አብራችሁ ስትማግጡ የነበራችሁ ሰዎች ናችሁ ብላችሁ አድርሱልኝ። ከዛ ውጭ እንዲሁ በበጎ ነገር ነው ወይ የተቆረቆራችሁ ከተባለ ችግር የለውም፣ አይዟችሁ፣ ምንም አታስቡ። ኢትዮጵያ ህወሓት አይደለም 30-40 ህወሓት ደርድሩላት። ህወሓት የሚለውን ስም ሁሉ እኛን እየሰጠ ነው ያለን እንጂ ህወሓት በራሱ በቦታው ላይ የለችም። ብዙ ቢገለበጥ ብለን የምናስበው ነገር አለ። ቢገለበጥ ብዙ ነገር የሚሆን ነገር አለ። ከሻቢያ ጋር አብሮ ሊቀጥሉ ነው ወይ? ሁሉም በመቅበዝበዝ እርስ በርሱ ተናክሰው የሚጠፉበት ደረጃ ላይ ደርሷል። ሁሉም ቆሻሻ ነገሩ ተገልጦ እላዩ ላይ ከነዚህ ጋር የሚማግጥ ነጋዴ፣ ከነዚህ ጋር የሚማግጥ ባለስልጣን፣ ከነዚህ ጋር የሚማግጥ የሃይማኖት አባት፣ ከነዚህ ጋር የሚማግጥ ማንኛውም ሰው እርቃኑን ቀርቷል። አንዲት ብጣሽ ጨርቅ ላዩ ላይ የለችም። እስከሚሞት ድረስ የሚገለው አጦ ራሱን በራሱ እስኪያጠፋ ድረስ ነውሩ በአደባባይ ተገልጧል። ዓለም ላይ ያለው ሁኔታ ይሄ ነው። ሰው አስባችሁ ከሆነ አታስቡ። ኢትዮጵያን የሚነካ የለም። በዚህ እንደምንም አይ ከሱ ጋር ተልከስከሳችሁ እሱ ነገር እያደረጋችሁ ኢትዮጵያ እንደዚህ ነው ምናምን ብላችሁ ከሆነም እፈሩ። አልተሳክቶም። በጎጃም ነው ያዘጋጃችሁትን የጥፋት ቅርንጫፍ ሁሉ እየቆረጥን ሄደን አሰብ ላይ ደርሰን ከአሰብ ወደ ዓለም ሄደን ዓለም ላይ አጀንዳ ፈጥረናል። ይሄ የገዳዮችና የቆሻሾች ዝም ብንላችሁ ራሱ ተባልታችሁ ታልቃላችሁ። ዝም ብትባሉ ማለት ነው። እኔ ብዙዎች አትግደሉ፣ አትሞቱ እባካችሁ፣ ብትገሉም ብትሞቱም ጉዳዩ አልገባችሁም። በሁለቱም ከሳሪዎች ናቸው እና በምረሽ የሚገቡ ሰዎች በጣም ደስ የሚለኝ የትኛውም ቦታ ላይ በሰላማዊ ድርድር የሚተርፉ ሰዎች እጅግ የሚያስደስቱኝ በህይወት መትረፋቸውን ስለምፈልገው በማያውቁት አጀንዳ በጥላት ተጠልፈው ገብተው አድጊ አማራ የሚባለውን ከአህያም በላይ እኔ አህያ ነኝ ብለው የገቡ የኛ አካባቢ ልጆችን ሰለጠንኩ አወቅኩ የሚሉት ሁሉ በዛ ልክ ላሽቀው ወድቀው ተዋርደው ዛሬም አለመማራቸውን እየነገርናቸው አልገባቸው ካለ እንግዲህ ፈጣሪ ያው ሲሞቱ ከሆነም ቶሎ ሞታቸውን ያቅርብ ነው የምንለው። ያልተደረገ ነገር የለም እዚህ እያወራን ስለሆነና በጀት በመመደብ ብዙ ሰው በመሰብሰብ አይደለም። እውነት እንደዛ አይነት አይደለም ባህሪ። ጌጣጌጥ አይጠለፍለትም። አሁን እዚህ ጋር ስትሪም ያርድ የሚባለው እንደውም ኦር ሌላ ሶፍትዌሮች አሉ ክፍያ ይጠይቃሉ እና እኔ 10,000 ከሞላው በኋላ ቪዲዮ እንዳይታይ ምናምን ያደርጋሉ ሶፍትዌሮቹ ራሳቸው። ለምን እኔ ክፍያ ለነሱ እየከፈልኩ ቻናሉ ወደ ውጭ እንዲያር ነው። እኔ ለራሴም የምሆንበት የለኝም። እንኳን እዚህ ጋር ላስተምር ነው የመጣሁት፣ ሰው ልረዳ ነው የመጣሁት። እንዴት ሰብዕና ላጣ ሰው እንዴት መለመንና እንዴት ገንዘብ እንደሚገኝ አውቃለሁ። ግን እንደዛ አይነት ስራ ነው ያልሰራው። እንዴት አይነት ድራማቲክ ነገር እየተጫወቱ ሰው ነውሩን እየነገሩት በዛው እያማገጡ መቀጠልን፣ ዛሬም ስለ ዋት እያጨበጩ፣ ዛሬም ስለ መፍረስ፣ ዛሬም ስለ ጎጥ ስለሚለያዩ ከሰብዕና በታች
ስለ ወራዳነትና ውርደት፣ ስለ መፍረስና መፈራረስ፣ ስለ ውድቀትና ሞት የሚነግረው የሚናፍቅ ብዙ ትውልድ አያለው። እንደዛ አይነቱን የበሰበሰ ነገር ልጠርግ ገብቼ እየጠረኩም እዚህ ደርሼ ሳበቃ የዛን ቆሻሻ የኃጢአተኛ የነውረኛ ማንኛውም ነገር ላይኩንም አልፈልገውም፣ እንኳንስ ገንዘቡን ማለት ነው። ምክንያቱም እኔ ኢትዮጵያዊ ነኝ፣ ሰብዕና አለኝ፣ ሀቅን ለመኖር ነው። እዚህ ጋር ያሉን መሰረቶችም እንደዛ ነው። ወራዳ እዚህ ቤት አይገባም። ሰው ያልሆነ ብሔርተኛ፣ ጎጠኛ፣ መንደርተኛ እዚህ ቤት አይገባም። ኢትዮጵያዊ ያልሆነ እዚህ ቤት አይገባም። እዚህ 3 ፔዳርቶች አሉት። ኢትዮጵያዊነት፣ ሰውነት፣ ሀቀኝነት። ነውረኝነትና ከነውር ጋር የተነካኩ ሰዎችን በሚገባቸው እንሸክፋለን። አታስቡ፣ ራሳችሁን አትርፉ ነው እንጂ አይ እከሌ ጀግና ነው እከሌ በርቱ። በዛ መልኩ ላለ ሰው አበረታታለሁ፣ በርቱ፣ በደረሰኝ እንገናኝ። የሚያወራውን እኮ አያውቅም የጋላ አሽቃባጭ ይላል ኪሩቤል። በዚህ ልክ እንትን ያልከው አንተ መስሎኛል ኪሩቤል። አሁን ስምህን እንኳን ማስተዳደር ያቃተህ፣ ኦር ያቃተሽ፣ ጾታህን ኦር ጾታ ሲሆን እንትን ማለት ያቃተሽ፣ በዚህ ልክ የምትቃጠሉት በጣም ነውረኛ ባለጌዎች ስለሆናችሁ ነው። ስርዓት አልበኛ ስለሆናችሁ ነው። ምን አይነት ቤተሰብ እንዳሳደጋችሁ ራሱ ስታሳፍሩ ቸክ አድርጉት። ይሄን ወደኋላ እና ማሽቃበጥ ለኢትዮጵያ ባሽቃበጥ ምን ችግር አለው? አንተ የምታሽቃበጥበትን ታውቀል። እናንተ ወይ ግብፃዊ ናችሁ ወይ የሻቢያ እርጋጮች ናችሁ። ብቻ መረገጥ ልምዳችሁ የሆነ ነው። እኔ እዚህ የማወራው ኢትዮጵያዊነት ነው። ወንድ የሆነ ባለም ላይ ወንድ የሆነ ኒውክለር ያለው ዶላር ያለው አልኩ እኮ ያዝኩትን አውቃለሁ። ወንድ የሆነ እያንዳንዱን ባለም ላይ ያለን ቆሻሻ በአፍጢሙ ሲደፋ አይደለም ለራሱ ላለበት ሀገር መከራው ሲተርፍ እኔ አያለሁ። እኔ ጉባለች ኢትዮጵያ ስለሺ ቢተው እባላለሁ እና እያንዳንድህ እስከ ቆሻሻ ነገርህ በቤትህ ስትቀበር ኢትዮጵያ ከፍ ከፍ ስትል፣ እውነት ከፍ ከፍ ሲል፣ ሰውነት ከፍ ከፍ ሲል አያለሁ። በየሃይማኖት ቦታው በየስልጣኑ በየትኛውም ቦታ ላይ ተወሽቃችሁ ሀገሬን ያረከሳችሁ፣ የሀገሬን ሕዝብ ያባላችሁ፣ ያስለቀሳችሁ፣ ደም ያፋሰሳችሁ የእናንተ ደም ይፈሳል፣ የእናንተ አይን ያነባል፣ የእናንተ መከራ ይበዛል። ኢትዮጵያ ግን ከፍ ከፍ ትላለች። እስኪ የሚያስታውስ ይህን ቀን ያዝ። ማንም እንኳን ነፍሰ ገዳይ፣ እንኳን ሌባ፣ እንኳን ባንዳ፣ እንኳን ቆሻሻ ካዲ፣ እንኳን ሰብዕናውን እንደ ቁስ በተመን የሚሸጥ ነውረኛ ይቅርና ማንም ጀግና ነኝ ቢል እኔ የጀግኖች ልጅ ነኝ እንጂ የባንዳዎች ልጅ አይደለም። ማንም ቦታ ላይ ምንም ቦታ ላይ ይቀመጥ። ለዛ እኮ ነው ረጋ ብዬ የማወራው። እና እዚህ ያሉ ጥቂት ሰዎች አሉ ወይ እንደ ኦሮሞ ወይ እንደ አማራ ወይ እንደ ትግሬ ወይ እንደ ሙስሊም ወይ እንደ ክርስቲያን ኦር እንደ ጥላት ባኮሳበት የጥላት የጥፋት ቁርጥራጭ በወደቀበት ቦታማ ባህር ኖሮ የዚህ ዘመን ርካሽ ነገሮች ይጠራቀሙ ነበር። እዚህ ቤት የሚመጡት የተመረጡ ሰዎች የሰብዕና ክብር ያላቸው አሳዳጊ በአግባቡ ያሳደጋቸው ለሰው መድኃኒት የሚሆኑ ታላቅ የኢትዮጵያ ልክ የሆኑ ጀግኖች ብቻ ናቸው እኔ ጋር የምንገናኝ። ወንድ የሆነ 5 ደቂቃ የኔን ቪዲዮ ማየት አይችልም። ባንዳ፣ ልክስክስ፣ ሌባ በየሄደበት ክብረ ቢስ የሆነ ሰው የኔን ቪዲዮ ለ5 ደቂቃ ማየት አይችልም። ለ5 ደቂቃ እና ጋላ ምናምን ጋላ ማለት ምንድን ነው? እኔ ይቅርታ አድርጉልኝ ወያኔ ስለሰራውና ብዙ ሰው በዚህ የተለከፈ ነውረኛ ስለበዛ እንጂ በታቦት በጽላት ላይ ሳይቀር ይሄ ስም ተጽፎ የጀግና ሕዝብ ስም እንደሆነ ነው የማውቀው። መቼም ታሪክን አትክድ። ታሪክን የሚክድ ሰው ጾታውንም ይክዳል። እንደ ሴት ቢደፍሩት ይደፈራል። ብዙ እንትን አትበሉ። የሆነውን ነው። ጀግና ነው። በስራ ስራቸውን ሰርተዋል። ውጊያ ተሞከረ። ከእንግዲህ በኋላ ወያኔ በፈለገው እርዳታ በፈለገው ኃይል ክላሽ ሳይሆን
የሚረዳውን ሰው ቢያሰልፍ ማሸነፍ አይችልም። ታዲያ ይህንን ከግብፅ ጋር ሁን ከማንም ጋር ሁን፣ እኔ አንድ ወቅት ላይ ሚዲያውንም አልናገርም ብቻ ብዙ ለፍልፍ ያለው እንደዛ አልለፈልፍም። አሁን እኔ ሙያ በልብ ነው። ለጥላቶችህ ለሚጋልቡ ነገራቸው ኪሩቤል ውሻ መስላችሁ ብትመጡ፣ ጅብ መስላችሁ ብትመጡ፣ መድፌ በእንጨት ላይ ሰክታችሁ ብትመጡ፣ በሰማዩም በምድሩም ባባይ ጠንቋይ ባጋንንት ፊት ብትመጡም ጉባለች ኢትዮጵያ የሚባል አንድ የሆነ ሰው እያለ አትችሉም ብሏችኋል። ሁሉንም የመጣችሁበትን መንገድ የኢትዮጵያ አምላክ አናት አናቱን ብሏል። ኢትዮጵያውያን አሉ ከፈጣሪያቸው ጋር የሚነጋገሩ ፊት ለፊት እንደሚጮሁ የሃይማኖት አባት ነኝ እያሉ ያንን የተከበረ ቦታ ለማርከስ የመጡ እርኩሶች እንደሚያቀራሩት እንዳይመስል። ኢትዮጵያ ውስጥ ማንም እውቅና ያልሰጣቸው እናት አባቶች አሉ፣ ኢትዮጵያን ከፈጣሪ ጋር ሆነው እያሻገሩ ያሉ። እዚህ ቤት የምናወራው ሞር ስፒሪቹዋል ፓወር ላይ ነው። የተቀደሰ የመንፈስን ጥንካሬና ያንን በረከት መሰረት ያደረገ ንግግር ነው እዚህ ጋር የምናወራው። እዚህ ጋር ሰዎች የዘገቡትን ምናምን ያወሩትን አይደለም እዚህ የምናወራው። እኔ እርግጠኛ ሆኜ የምናገረው ስፒሪቹዋል ፓወር ላይ ነው። ያለምን እውነት እንደዚህ ነው ብዬ የምለው ለዛ ነው። እና ትራምፕ ተመርጧል፣ እንደዚህ ሆኗል፣ ትራምፕ ለኢትዮጵያ ክፉ ሆናለሁ ካለ ድራሹ ይጠፋል፣ ትራምፕ በመምጣቱ አሜሪካ ከጥቁር መዝገብ ወጥታለች ብያለሁ። የተናገርኩ ስለሆነ ነው። ከዚህ በኋላ አልናገርም። ብዙ ሰዎች ስቀዋል፣ መሳቅ ይችላሉ። ሁሉም የዘራውን አይደል የሚያጭደው። በቃ ዋናው ኢትዮጵያን ማሻገር፣ ዋናው እውነትን መኖር ነው፣ ዋናው ሰው መሆን ነው፣ ዋናው ከሰዎች ጋር እንደ ሰው መገኘት ነው። እና ጉዳዩ ይሄ ነው። ደብረ ጽዮንን እና ምናምን ክብብ አድርገህ ሆዱ ላይ እንጨት እየተከሉ ይጨርሱልሃል። ልንገር፣ አሁንም የሚታረደው ትልቁ የፍየል ሙክት ነው። በቆሻሻ ሰዎች ሆድ ውስጥ ታጭቆ የነበረውን ነገር ከትክተው የሚያወጡ ሰዎች ተመድበዋል። ክትክት አድርገው ቆሻሻውን ከሆድ ውስጥ ያለውን የቋጠረውን ሁሉ ሳይቀር በትና ያወጣል። ታያለህ። ኢሳያስ ባቀደው ምንም ነገር የለም። ግን ይሄ ነው የሚያሳስባችሁ። ጦርነት ካላችሁ ቀድመው የኔና የእናንተ እናት አባቶች ኢትዮጵያዊ ጀግኖች ከፈጣሪ ጋር ሆነው ስለመለሱት እንጂ ጦርነት አይደለም። ሌላ ጦርነት አለ። እሺ፣ የዛን ጊዜ ምን ጦር? መልስ ግን ተሰጥቷል። ኢትዮጵያ የሚለው ስም በሰማይ ላይ በደማቅ ይጻፋል። ያንን ጦርነት ስንጨርስ ማለት ለዛ ተዘጋጅ። ይሄ ጭንጋፍ፣ ይሄ ወራዳ፣ ይሄ ከሃዲ ሀገር መካድን፣ አማናን አደራን መብላትን፣ እናት አባትን ማታለልን፣ ሀገርን ማጭበርበርን፣ ውርደትና ነውርን እንደ ክብር የሚቆጥር ትውልድ በመፍጠር ሲገለጥ የኖረውን ቆሻሻ እንዲህ አይነቱን ተባይ ለማጥፋት ትንሽ ትልቁ ተነስቶ ይሮጥ ነበር እንጂ ይሄ ሀሳብ ይሆን ነበር? እኛ ከበሽታው ብንላቀቅ ህወሓት ሀሳብ ይሆን ነበር? ሰሜን ዕዝ ላይ የደረሰው ብቻ ህወሓትን በንክሻም ቢሆን አጠፋዋለሁ አያስብልም ነበር? ወኔ ቢኖረን ሰዎች ብንሆን ሀቅ እውነት የምናወራው ነገር ለእውነት ቢሆን። እኔ እዚህ የማወራው ነፃ ስለሆንኩ ነው። ማንም ቢሆን እኔን ለመግዛት ገንዘብ መስጠት የለበትም። እኔን መግዛት አይችልም። ፍቅሩን የሚያጋሩ ጥቂት ሰዎች አሉ። 12 ሜምበሮች አሉ። ፍቅራቸውን ነው የሚሰጡ። እኔ እዚህ መጥቼ እንዳወራ ኢንተርኔትን የሚከፍቱት እነሱ ናቸው። እየለመንኩ ደግሞ ኢትዮጵያን ታክል ሀገር፣ እውነትን ያክል ትልቅ ነገር ማገልገል አልችልም። ለማኝ የሚናገረው እውነት፣ ለማኝ የሚናገረው ኢትዮጵያዊነት፣ ለማኝ የሚናገረው ሰውነት እውነት ነው እንዴ? ለሰጠው ይክዳል። ለዛ ነው ኢትዮጵያዊነትን እያወራሁ እርዱኝ፣ ሳፖርት አድርጉኝ ማለት። እውነትን ያክል ነገር እያወራሁ የኢትዮጵያ ሕዝብና መንግስት ያፍር እንደው እንጂ እኔ እውነት እያወራሁ ቀጥላለሁ። የኢትዮጵያ ሕዝብና መንግስት ያፍር እንደው እንጂ እኔ ሰውነትን እያወራሁ እሄዳለሁ። የኢትዮጵያ ሕዝብና መንግስት ያፍር እንደው እንጂ እኔ ሀቅን እየተናገርኩ የምበላው ልጣ። የማሸንፍ አለመናገር በቂ እኮ ነው። እስካሁን ያወራሁት በቂ ነው። ሰው ብንሆን አንድ ቀን የተናገርነው በቂ እኮ ነው። ጉዳዩ መስማት አይፈልግም።
አባይ ጠንቋይ የሚበዛው ብዙ ሰው ስኬት ሲርቀውና የራሱን አስተዋጽኦ በጠማማነት ሲያውል ነው። እንደ ዘር በጎጃምነቴ ጎጃም የሆነ እወድሃለሁ ቢለኝ እጠላዋለሁ። ሰው እንደሆንኩ ያላከበረኝ እንደ ጎጃሜነት፣ እንደ አማራነት፣ እንደ ኦሮሞነት፣ እንደ ሙስሊምነት፣ እንደ ክርስቲያንነት አከብራለሁ ቢለኝ እጠላዋለሁ። ያ የተዛነፈ ማንነት ወደ እኔ እንዲመጣ አልፈልግም። እዚህ የምናወራው ለዛ ነው። ብናየው ብናበረታታው ምን አበረታታል? የኛ ውሎና ዳር ምን ሰራ? ሂሳብ መስራት እና ህወሓትን እኔ ለሰው እንትን ለማለት እንጂ የሚያሳስበው ነው አይደለም። ከሆነ እናወራለን። ማሸነፍ ካልቻልክ ደግሞ መዋጋት አያስፈልግም። ብዙ መነጋገር ነው። ምክሬ ጦርነት ይብቃን፣ በአንዳነት ይብቃን። ቁጭ ብለን ተነጋግረን ተመካክረን በንግግር 3 ዓመት ከምንዋጋ 10 ዓመት ብንወያይ ይሻላል። ከምንገዳደል ለሌላው ሲሳይ ከምንሆን አርፈን ተቀምጠን ተነጋግረን በሰጥቶ መቀበል መርህ ችግሮቻችን መፍታት። ትግራይ በዛ ውስጥ ችግሯ ይፈታል። የማደግ እድል አላት። ትግራይ የማደግ እድል አላት። ያንን ማድረግ ይጠበቅብናል። ለዚህ ዋናው ወሳኙ ህዝቡ ነው። እዛ ያለው ህዝብ ጥቅሙንም ያውቃል፣ ጉዳቱንም ያውቃል። ይሄን አስቦ ወደ መልካሙ ነገር ራሱን መውሰድ አለበት። ይሄ ነው ዋናው። ይገባ ህዝቡን ራሱ እነሱ ይመታሉ። ህወሓት የሚባለው ማን ነው? ሻዕቢያ የሚባለው ማን ነው? ከዛ በኋላ ፋኖ ነኝ ብሎ በተከበረው ኢትዮጵያውያን ጀግኖች ስም የመጣው ማን ነው? ማወቅ ካወቅነው በኋላ ከሰይጣን ምንም ነገር አይጠበቅም። መጨረስ በቃ። ህወሓት መቼ ነው የሚጠፋው? ፋኖ መቼ ነው? ፋኖ ነኝ ብሎ የመጣው ኃይል መቼ ነው የሚጠፋው? ሸኔ ነኝ ብሎ የተደራጀው ኃይል መቼ ነው የሚጠፋው? ከዚህ ጋር የተከሰከሱ ባለስልጣናትን መቼ ነው መንግስት ከውስጥ ያሉ ቆሻሻ ነገሮችን የምታጸደው? ስለዚህ ነው ማውራት ያለው። ሻዕቢያ የሚባለው መቼ ነው እጁ ከኢትዮጵያ ላይ የሚቆረጠው? ግብጽ የምትባለዋ እርኩስ መቼ ነው ቀብሯ የሚፈጸመው የሚለው ላይ ነው ማውራት ያለው። አሁንም ህወሓት በእንትና መጣ፣ ህወሓት እንደዚህ መጣ፣ ህወሓት ምናምን፣ ይሄ እኮ ለነሱ ስኬት ነው። ስለነሱ እያወራን እኮ የተሰሩ ነገሮችን እንኳን አይተን ጥሩ ከሆነ ጥሩ፣ መጥፎ ከሆነ መጥፎ ብለን መገምገም የምንችልበትን እድል ማሳጣት ለነሱ ስኬት እኮ። እኛን በአጉል የሆነ ነገር ላይ የምናውቀውን እውነት እስክንጠር የምንወርበትን እውነት የኔን ህይወት ሌላው ሰው ሲናገረው እኔ በጣም ነው እንትን የሚለውና በኢትዮጵያ ይመችህ እንወዳለን። ቴንኪው ሱኮ ነው። ራሱን መሆን አይችልም። ለምን ብትለኝ ለሀገሬ ቀና አስተሳሰብ ስለሌለው የሚቀበለው ስለሌለ ሲያስመስል በጣም እኮ ነው የሚያናድድና ሄሮዛ በጣም ትናንት አደናገረን፣ ዛሬ አደናገረን። እስኪ ተውት። ብዙ ጊዜ የሚጠቀመው አንድ ነገር አለ። ፌርማታ ታክሲ ላይ ስትሄዱ መልስ አልመልስላችሁ ላለ ሰው ወይም አልመልስላቸው ያሉ ሰዎችን አይታችሁ ከሆነ ዝም ብለው ይሄዳሉ። 5 ብር 6 ብር ኦር የሆኑ 3-4 ብሮች አልተመለሱም ብሎ ቡጥ የሚያነሳው ሰው እንዴት ሀገር ለማፍረስ መንገድ ለመዝጋት ሰው ለመግደል እንዴት ተባበረ? ምን አግባባው? ቤቱን ሲያፈርሱበት እንዴት ቻለ? ልጆቹን ከትምህርት ቤት ሲከለክሉ እንዴት ቻለው? አንዲቱ ትናንትና ነው የሆነ ሴትዮ ነበር እንትና እኮ ይላሉ። እኔ ያየሁት እንደ አንድ ሰው እነዛውን እዚህ ጋር የሚያወሩ ሰዎች ጭራሽ ከአፋ ለምሳሌ ዝንብን ውሰዷት። ዝንብ የምትኖረው የግድ ቆሻሻ ነገር ሲኖር ብቻ። ስለዚህ ዝንብ የሆኑ ሰዎች ቆሻሻ ነገርን ይፈልጋሉ። ከዝንብ ጋር ንብ ምንም አሰራ ውሏቸውም ታሪካቸውም ይለያያል። ሌላም ከዚህ በላይ አስፍታችሁ ወያኔን ፋኖ ሸኔ እየተባለ ቅርንጫፉን የአንድ ክንድ ብዙ ጣት ያልነውን ውሰዱትና በዚህ ህሳቤ የተጠናወታቸው ብዙ ቆሻሻ ሰዎች አሉ በመካከላችን ማለት ነው። እነዚህ ሰዎች እንዴት ነው የምናጠፋቸው ካላችሁ በልማት፣ በአብሮነት፣ በሰላም፣ በመረዳዳት፣ በመዋደድና ጦርነት በማቆም መሰል ነገሮች አብሮ በመቆም ከነሱ
ሊኖሩበት ካዘጋጁት የዘረኝነት፣ የጎጠኝነት፣ የከፋፋይነት ባህሪ ነፃ መውጣት። አንድ ሰው አይጥን ወጥመድ በመዘርጋት ለአይጥ መርዝ በመስጠት ወይም በምናምን አይጥን አታጠፋትም። ከዛ ይልቅ አይጥ የምትጠፋው እየተልከሰከሰች ልትበላው የምትችለውን ነገር በማጽዳት ነው፣ ወይም የምትበላው በማሳጣት ነው ይባላል። ወያኔና ወያኔን የሚመስሉ ሰዎችን ወይም ይሄ የአብሮነት ስሜትን የሚያሳጡ ሰዎችን ጥላቻ፣ ማጥፋት፣ መጠፋፋት፣ ምቀኝነት፣ ይህ የአባይ ጠንቋይ የአጋንንታዊ ዓለምን እጁን ብቻ መቁረጥ አለ። አንገቱን ቆርጠን ከመሬት በታች የምንቀብረው አንድ ኢትዮጵያዊነትን ስንሆን፣ ኢትዮጵያዊነት ማለት አንድነት፣ አብሮነት፣ ከዘረኝነት ከማንኛውም ከፋፋይ ነገር በሙሉ መውጣትና የሀገራዊ ፍቅርን በማሳደግ። ሁለተኛው ፍቅር፣ አንዱ ለአንዱ በጎ ማሰብ። ሲያጠፋ ይደርሳል። ባላወቀው ሰዎች ባወሩት ነገር ላይ ግን ከዛ ሰው የባሰ ጥላቻን አዝሎ ለጥፋት የሚጣደፍ በዛ ልክ የረከሰ ማንነትን ማስወገድ፣ ከራሱ ጋር መታረቅና ነገሮችን አይቶ የሚወስንበትን አቅም መገንባት። አብሮነት፣ ሰዎችን ማየት፣ አብሮ ለመቆም ጥረት ማድረግ፣ መረዳዳት፣ መተጋገዝ፣ ሰላም መፍጠር፣ ለሰላም የሚቻለውን ነገር መኖር፣ ሀቀኛ መሆን፣ የሰውን ገንዘብ አለመንካት፣ ሰዎችም እንዲሰርቁ እድል አለመስጠት፣ ሙሰኛ ምናምን የተዛነፉ ስርዓቶችን ለማራመድ አለመሞከር፣ ሲደረጉም በተቻለ ማውገዝ፣ አለስማ ይበል የተቀመጠውና መስማት ያለበት ግን የራስን እንዳንድ ግለሰብ ይህን ጥረት በማድረግ ምንም አይነት የጥፋት ማዕበል ቢመጣ ያ ሰው ከራሱ ላይ ያን ጥፋት ማሸሽ ይችላል። ወያኔን የምናጠፈው እንደ ኢትዮጵያ ስናይ፣ እውነትን ስንኖር፣ ሰዎች ነን ብለን ስንል፣ እምነታችን ከፈጣሪ ጋር ያለን ግንኙነት መገለጫ እንጂ እዚህ ጋር ክርስቲያኖች የሚገመግሙት እስልምና፣ ሙስሊሞች የሚገመግሙት ክርስትና አይደለም ያለው። ልክ የለሽና የሃይማኖት አባቶች በብልግና በነውር የፈጣሪን መለኮታዊ ስራ ትተው ሲክዱና ሲማግጡ ወይም ዱንያዊ ምድራዊ ህይወት ላይ ሲበሳበሱ የፈጠሩት ነገር ምንድነው? አንዱን ለአንዱ ጥላት ማድረግ፣ ቃለ እግዚአብሔርን ወይም ያለህን ቃል የሚያውቁ ሰዎችን ከቦታው ማስወገድ፣ ሃይማኖቱን መከፋፈል፣ የእምነት ቦታዎችን ማርከስ፣ እዛ ቦታ ላይ የብጥብጥና የጥላቻ መንገሻ ወይም መናገሻ ወይም መፈልፈያ እንዲሆን ማድረግ ነው የሰሩት። የቄስ ትምህርት ቤቶች ሲጠፉ ኦርቶዶክስ ነኝ ብለው ብዙ ሰው ያብዳል። አንድ አስራት በኩራት ከ110 ከሚያገኘው ገቢ ላይ የሚከፍል ሰው የለም። ምናልባት ኦርቶዶክስነቱ ትዝ የሚለው ሌላ ሰው ለመግደል ነው፣ ወይም ሌሎች ላይ ጫና ለመፍጠር ነው፣ ጥላቻን ለማንገስ ነው፣ ብጥብጥ ለመፍጠር ነው፣ ሰውን ከሰው ጋር ለመለያየት ነው። ሃይማኖት አባቶችም ጥያቄ ጠየቃቸውን ሁሉ ይሄ መናፍቅ ነው፣ ይሄ እንደዚህ ነው እያሉ ቻዝቡቼ እያሉ ይህን ብቻ ለመዱ። እኔም 92 ላይ ነው ቤተ ክህነት ላይ የወጣሁት ኦልሞስት። አሁን ዛሬ የምናወራው አብይ ላይ ደርሶ አብይ እንደዚህ ነው፣ አብይ እንደ ኦሮሞማ መንግስት ነው፣ ከሌ ነው ከሌ ነው። እዛ ላይ መች ደረስን? መንግስት የሚለው ላይ መች ደረስን? ከእናት ከአባቶቻችን ጋር ሳንስማማ፣ ከጎረቤት ጋር አብረን ሳንቆም፣ አብሮ አደግ ጓደኞች ጋር ሳንዋደድ፣ የረዳንን መልካም ነገር የዋለልን ሰው ሳናከብር፣ በሰፈራችን የራበውን ሰው ሳናበላ ጭራሽ እንዲርበው እያደረግን ከንግድና ግብር ጋር እንደዚህ ንግድ ላይ ያሉ ሰዎችን እያቃጠርን ስንት ቤት ነው የምናዘጋው? ስንት ወልጋዳ የመንግስት ባለሙያዎችን የፈጠርነው እኛ አይደለም? ከገቢዎችና ከንግድና ትራንስፖርት ላይ ወይም ደግሞ ከመሬት ምንድነው ከማዘጋጃ ቤት ጋር ያለው ነውር እኛ አይደለም? እኛ እኮ መንጃ ፍቃድ ንብረት ማሽከርከር ነው፣ ህይወትንም ማጣት ነው። መንጃ ፍቃድ እኮ በጉቦ የምናወጣ ሰዎች ነን። እስከዛ ድረስ እኮ ነው የተሰናከለው። እኛን እንኳን ይዞ ገደል እንደሚገባ አናውቅም። ለንብረቱ ባናዝን እንኳን ለህይወታችን እማናዝን እህት ወንድሞችን ቤታቸውን ሲኦል እያደረግን እዚህ ጋር የብጥብጥ መሳሪያ ኮንትሮባንድ እየሰራ በዚህ በባህር ወጠሽ እጅ እየተባለ ቤተሰቧን እየዘረፍን ባህር ላይ የምናስቀራቸው ሄደው መከራቸውን የሚያዩት ወንድሞች
የምንፈጥረው እኛ አይደለንም። እኛ ንጹህ ብንሆን እኮ ከኛ መካከል የሚወጣው መንግስት ምንድን ነው ችግሩ? እኛን ይመስላል። ዛሬ ብታምኑ ባታምኑ ብዙውን መከራ አሁንም ሰው እንዳይለቀው እንዳልኩ ከራሱ ጋር አስሮ ቢሆንም እያለ የሚሄድ ሰው አለ። ከራሳችን ጋር እንታረቅ። የምናደርገውና የምናወራው ነገር ይመሳሰል። አዛኝ መስለን በዚህ ጋር ከንፈር እንመጣለን። ሰው ባለበት ከንፈር እንመጣለን፣ ሰው በሌለበት ሰው እንገላለን። ዛሬ ከወያኔ እንደዚህ ነው እንደዛ ነው ከሚባለው አንፃር ዛሬ ነጋዴዎች የአገልግሎት ላይ የሚውሉ ቁሳቁሶችን ዋጋ ግሽበት ለማምጣት ሲሰሩ ነው ያመሹት ማለት ነው። አንዳንድ የተለያዩ ሰዎች ላይ ጠይቄ በቃ ዋጋ ጨምሮ በዚህ ሰዓት ሰው የሚገባውንም ማግኘት አለበት። ጤነኛ ነው። እንዴት የማይገባውን ሰው ለማግኘት ሰው ይበድላል? እውነት በእኛ ኑሮ እንዴት እርስ በርሳችን እንደዚህ? እኔ በጣም የሚያሳዝን እና በሁሉም ነገር ላይ እዚህ ቤት የምናወራው ርዕስ እንኳን እንደው ቢዛባባችሁ ጠቅላላ ነገሩ ኢትዮጵያዊነትን፣ ሰው መሆንንና እውነትን መኖር የሚሉ ፕላቶችን ለማምጣት በሁሉም ነገር ላይ የእኛ አስተላለፍ በመልካም ይሁን የሚል በሁሉም አስተላለፍ ላይ መልካም እንደሆነ ያያችሁትን አያችሁ፣ የሰማችሁትን ሰማችሁ። ነገር ግን ያ ነገር እንዲጠቅማችሁ እንጂ እንዲጎዳችሁ አድርጋችሁ እንዳትጠቀሙ ይሁንና የሚያሳስበን የህወሓት ጉዳይ ኦር ህወሓትና መሰል በሽተኞች ሳይሆኑ ከውስጣችን ላይ ያለውን በሽተኛ በማጽዳትና በማስተካከል ላይ ስራ ከሰራን ምንም ችግር የለውም። እዳው ገብስ ነው። የኛ አብሮ አለመቆምን አይቶ ነው ዛሬ እነዛ ሰዎች የሚያወሩት። ሻዕቢያ የሚፈራገጠው ትግራይ ላይ ከደረሰ ነገዛ ይደርሳሉ። በወሬ ይህን ያህል የሚቀደደውና ምናምን አንድ በሶሻል ሚዲያ ላይ ብዙ እንደዚህ ገንዘብ ማግኘት የለመዱ ሰዎች ገንዘብ እንዲያስገኝላቸው እያጣመሙ ይብሉት አይብሉት አይዶን ነው። ምናልባት የቀብራቸው ማስፈጸሚያ ወይም ኩላሊታቸው ፈንድቶ ሽንታቸውን በከረጢት ተሸክመው የሚዞሩበትን በሽታ ለመግዛት ሊሆን ይችላል። እያጣመሙ እያጋነኑ የሚሰሩ ከዛ ባለፈ የሚቀየር ነገር ሆኖ አይደለም። ይህን አጣመው ካወሩ እዛ ባለቤት ላይ ነው ብለው የሚጮሁት ተዋቸው። ከውስጥ የምናማስልበት እጃችን ሁሉ ከተቆረጠ እዚህ ቤታችን ላይ ገመና የለንም። በአንድ ቀን እንጠፋለን። ይሄ ማነው ተፈራማሞ አቶ ተፈራማሞና መሰል ጉልቤዎችም ያሉት እሱን ነው። አንድነቱ ጭራሽ ከአፋ አሰራን በቃ ትንሽ ትልቁ አሁን የፋኖ ምናምን ሲባል የሚያሳፍር የሚያሸማቀቅ እነዚህንማ ዘራቸውን ያጥፈው እንዲህ ያሉትንማ እንደው ፈጣሪ ባሉበት ፍርድ ይስጣቸው ብለን የምንረግማቸው የምንሸሻቸው ቆሻሾች እንጂ የሚያሳስቡ ሰዎች አሉ። ይህን አሁን ማሳያችሁ ሰውዬ ቺ6 ግ6 ኝ6 ዶክተር አብይ ዛፍ እንትከል የሚለው 666 ስለሆነ ነው ብሎ አወራ። ያውራ። ይሄ ሰው ማበድ መብቱ ነው። ማበድ በሽተኛ መሆን መብቱ ነው። ግን ብዙ በሽተኛ ብዙ እብድ መሰብሰቡ ነው የሚገርም። ዛሬ እኮ ተመሳሳይ ሰዎች ናቸው ተመልሰው የሚያደናብሩና እኔ ያየሁት እንደ አንድ ሰው አንድነቱ ጭራሽ ከአፋድ አሰራር በጣም ወደኋላ የወረደ የማይመስል አይነት ነገር የውሃና የዘይት መቀላቀል አይነት ነገር እየመሰለኝ መጣ። የማዛልቅ ማህበር በጠጅ ይጀመራል ይባላል። እውነቱን ለመናገር አንዳንዶቹ እስከ ሱዳን በረሃ ይሄዳሉ፣ አንዳንዶቹ እስከ ኤርትራ በረሃ ይሄዳሉ። የኃይል አስተላለፍ መፈለግ በፖለቲካ ሂደት ውስጥ ያለ ነው። ነገር ግን የማንን ድንቅም ፖለቲካ በእኛ ሀገር ላይ ፖለቲካ ምንድን ነው ለእናንተ? ይህ ሰውዬ አሁን ደርሶ አስቦ አቅዶ የሆነ ነገር እንደሰራ ሰው ይህ ሰውዬ ይህን በማውራቱ ምናልባት የሆነ ነገር ተከፍሎት ይሆናል የሚያወራው። ከዛ ውጭ አሁን ይህን ሰውዬ ለመጠየቅ የሚያስችል አደረጃጀት ያለው ሰው አለ? እኔ የማይገባኝና በፋኖ ጉዳይ ላይ አንድ ስልክ አለች። ደጋግሜ በቻልኩት አቅም ለማሰማት መሞክራት። ለምን
መሀል ሚዲያ ላይ የተናገርኳት እሷን ብቻ ስላገኘሁት አቤ ቶክቸውን ሀቅና ሳቅና መሀል ሚዲያ ላይ በተደጋጋሚ እደውል ነበር በዛን ወቅት ላይ የፋኖን ጉዳይ ፋኖ የሚለውን ስም ሁሉ መስጠት የለብንም ብዬ ታሪክ ያነሰዋል። እውነትን እውነት ብሎ መመስከር የተሳነው ጋዜጠኛም ሆነ ኢትዮጵያዊ ሰው ቢጠፋም እውነት ግን እውነትን ያንን እውነትነቱን መሻር አይችልም። የራሱ ሰው መሆን ይሻር ካልሆነ በስተቀር ማለት ጉዳዩ ስለሺ ተናገረው ምናምን በሚለው አይደለም እንድነሳ ይፈልጉልኝ የሚናገሩ ሰዎችን አለመስማታችን ነው። አሁንም ጥላቻ ስላለን ነው። ስለሺ ተናገረው ብዬ ከሌ ተናገረው ብዬ የተናገረውን ነገር ደግሞ መመስከር የተሳነን ሸውራራ እሳቤ ስለወረሰንም ነው እንጂ ያ ንግግር ሰው ቢሰማው ብዙ ሰው ይድንበት ነበር። ዛሬም የምናወርቀው ሰው እንዲድን ነው። አይ ካለ እየሰማ ለሚሄድ ሰው ነው ያጨበጭባለሁ። በርታ፣ መንገዱን ጨርቅ አድርግልህ እያልኩ እቀጥላለሁ። ሳይሰሙ ሳያውቁ በቆሻሾች የጥላቻና የጥፋት ድርጅቶ ተሸውደው የሚገባቸው ከሞቱ ከተጎዱ ኦር የሆነ ጥፋት ከደረሰባቸው በኋላ ስለሆነ መውጫ ያጣሉ። ሳይጎዱ ማንቃት የሚለውን የአክቲቪዝም ሰዎችን እውነቱን ነግሮ ሰዎች እንዲነቁ ማስቻል ላይ መስራት አለብን ብለን ነውና መሪ የለው፣ መርህ የለው፣ መነሻው አይታወቅ፣ መዳረሻው አይታወቅ። በዚህ አደረጃጀት ዋናው ነገር አማራ ክልል ላይ እዛው ሲሰራበት በኖረው የተዛባ ትርክት በልጆቹ ወላጆቹ እንዲጠፉ ተብሎ የተሰራ ነው አለ። ይህንን ተናግረን ሳናበቃ እናውቃለን የሚሉ የሚተነቱን የሚናገሩ ሰዎች እንኳን ሳይቀሩ ፋኖ ስልጣን ቢይዝ ፋኖ እዚህ ቢገባ ብለው የራሳቸውን ቅዠት ከፋኖ ጋር ሲያወጡ ያለው አይሆንም አለ። እሱ ከጀመረበት ጀምሮ እስረኛን የበተነው እስረኛ እየበተነ የሀገሪቱ ቀይ መስመር መከላከያ ሰራዊት ላይ ተደብቆ እየተኮሰ ከተማ መሀል ላይ ብጥብጥ ያስነሳ ዝርፊያ የጀመረ መምህራን የገደለ ለሰላም የሄዱ ሰዎችን ያዋረደ በነውር ነው ሁሉን የገለጠው። ይሄ ባለበት ላይ ያለ ከፋኖ እጃቸውን የሰጡ ሰዎች የተናገሩት ነገር የሚገርም ነው የሚል የሶሻል ሚዲያ ለፍላፊ ያለው ለፍላፊ የሚገርም ነው። አላው ደጋግመን አውራ አንድ እዛ ቦታው ላይ ስላለው ዛሬ ምንም አይነት ይሄ የዘመኑ ወረቀት ገንዘብ ላላገኝበት ይችላልው ከሚሊዮን የኢትዮጵያን በሽታ ጠላት አድርጌ አሰልፌያለሁ። እያቃጠልኩም እጨርሳለሁ። ያሰለፍኩትን ጥላትና ያመጣሁትን ስኬት ስለማቅ የኢትዮጵያ ሕዝብና መንግስት የራሱ ጉዳይ እውነትን ቢያከብር ይከበራል፣ ቢያዋርድ ይዋረዳታል። የራሱ እንጂ አለምንም የምሰራውን እሰራለሁ እያልኩ እሄዳለሁ። ሰዎች ጋር ማንም ጋር አልገናኝም፣ ማግኘትም አልፈልግም። ያገኟቸው ሰዎችም ቢሆኑ በኢትዮጵያ ስም የሚነግዱ ሸቃ ላይ ነውረኛ ሰዎችን አግኝቻለሁ፣ በአካል ማለት ነው። በኢትዮጵያ ስም ሀገር ለማፍረስ አሁንም በሌላ ካርድ ለመምጣት የሞከሩት እንደዚህ እየሆነ እያለ ከቦታው ላይ ያለ ሰው ሳይናገር ተጠግቶ አብይ ላይ የተጠጋ ሁሉ አብይን የሚያደንቅ የሚመስል በአብይ ተጠግቶ የእሱን ቆሻሻ ነገር ከአብይ ጋር ጠርጎ አሁንም ኢትዮጵያ እንዳያልፍላት የኢትዮጵያ ሕዝብ እንዳያልፍለት ቆሻሻ ነገሩን ለሀገር ለመንግስት ለማውረስ የሚሞክር ብዙ በሽተኛ አያለው። በዚህ ዘመን አሁን ለተልከሰከሰ ነገር ላይ ሰው እንዴት ይወረዳል? እንዴት አይነቃም? አይሆንም። ህወሓትም አያሳስብም። ግን ይህን አውርቼ እንዲህ ብዬ ህወሓት የሚባለውን ቆሻሻ ቡድን ለዛ ሀሳብ የተጠቁ በየመስሪያ ቤቱ ያሉ አቅመ ቢሶችን ድንቁርና የወረሳቸውን ህዝባቸውን ሊያገለግሉ ገብተው የሚበዘብዙ ከደላላ ጋር እየተመሳጠሩ ህዝባችንን ሲያዋርዱ የኖሩ ነውረኞችን ወደፊት እናመጣለን። ይቀጥላሉ? አይቀጥሉም እኮ ምን ይሆናል? የነሱ ጥፋት ቢቀጥል ኢትዮጵያ ትጠፋለች። የኢትዮጵያ ታሪካዊ ጥላቶች ያተርፋሉ እንጂ ሻዕቢያ የሚባለው በህልውናው ሊኖር አይኖርም። ህወሓት የሚባለው በህልውናው ሊኖር፣ ፋኖ ሸኔ የሚባለው በህልውናው ሊኖር፣ እነዚህ በየምክር ቤት ላይ ገብተው ሲያበጣብጡን የሚውሉ ነውረኞች በህልውና ሊኖሩ አይደለም። 107 ፓርቲ
የት ሀገር ነው የተመሰረተው? 107 ሽንቁር አማራጭ የጥፋት አማራጭ ሆኖ ለመቀመጥ አይደለም። እኔ መንግስት በሆነ የመጀመሪያ የማጠፋው ነገር ቢሆን ከሁለት ፓርቲ ውጪ አልፈቅድም። ኢትዮጵያ ውስጥ ከሁለት ፓርቲ ውጪ ወይ ጨለማ ነው ወይ ብርሃን ነው። በአንደኛው የጎደለ ነገር በአንደኛው ተሞልቶ ይቀርባታል እንጂ 107 ፓርቲ ኢትዮጵያ ውስጥ አይፈቀድም። ወቅት ስለሚጠይቅ ነው ይሄንን የምንናገርበት ወቅት ይኖረናል። ዛሬ ግን አናነሳው። ጊዜ የሚሰጡ ነገሮችን ማናነሳው ችግር አልኖር ብሎ አይደለም። ችግሮችን ለመፍታት የሚያስችል አቋቋም እንደ ሀገርም እንደ ህዝብም መቆም ስላለብን በሁሉ ብዙ ነገሮች አሉ። በችግር ዛሬ ያለችው ኢትዮጵያ እዚህ እንድትደርስ ድረስ ብዙዎች ታስረዋል፣ ብዙዎች ተገለዋል፣ ብዙዎች ታግተዋል፣ ብዙዎች ተዘርፈዋል፣ ብዙዎች አካል ጉዳተኛ ሆኗል፣ ብዙ መከራ ደርሷል። የነሱን ደም ማበስ አለብን። ኢትዮጵያ እንድትሻገር ስለሆነ ያ ሁሉ መከራ የተከፈለው መምህራን የሞቱት፣ ተማሪዎች ከትምህርት ቤት እንደዛ የሆኑት፣ ለሰላም የሄዱ ሰዎች እንደዛ የሆኑት፣ ሹፌሮች የተገደሉት፣ ንብረት በየመንገዱ የተቃጠለው ኢትዮጵያ እንዳትሻገር ነው። ዛሬ ወያኔ በዛና በዚህ ላይ የሚለው በዚህ ልክ ወኔው የተሰለበ የኢትዮጵያ ልጅ በዚህ ልክ ራሱን በራሱ ያከሰመ ትውልድ ማየቴ እኔ ኢትዮጵያን በከፍታ ስለማየት ነው። ለህዋት የሚል መጠመጥ ህዋት አጀንዳው የሆነ ትግራይ ላይ የፖለቲካ ፓርቲዎች መግለጫ በማውጣት ነው። ዛሬ ስምረት ፓርቲ እንደዛው ነው። ይሄን ያህል ተከፋፍሎ እንኳን ሀራ መሬት የሄዱትና ሌላ መከፋፈሉ እንዳለ ሆኖ ከሻቢያ ጋር እንደሚሰሩ ተናግረው ከሸኔ ከፋኖ ጋር ይሄን ያህል ብለው ያወሩትን ሁሉ ያየ የሰማ ሰው ከትግራይ እናትና አባቶች ጋር ሆኖ ሀቅን ለማውጣት እዛ ጋ ዋጋ ይከፍል ነበር እንጂ ኮፒ ፔስት የህወሓት ርጋጭ ሆኖ ያልተፈጠረ የፖለቲካ ፓርቲ ዛሬ ከትግራይ ህዝብ ጋር ቆሞ ይታይ ነበር። መግለጫ የምትሰጡ የነበረው የህወሓት ግራጅ ወይም የህወሓት ቀኝ እጅ ሆናችሁ ወልቃይት ይመለስልን፣ ግዛታችን ይመለስልን፣ በዛ ልክ የረከሰ ሐሳብን ተሞልታችሁ ያላችሁ የህዝብን ደም ለማፋሰስና ያንን ህዝብ በማጥፋት ብቻ ጥፋትን ወደ ሌሎች ለማስፋፋት የተቀጠራችሁ ስለሆናችሁ እንጂ ዛሬ ትግራይ ሰው ያስፈልገው ነበር። ዛሬ የሻቢያ መጫወቻ አይሆንም ነበር ሰው ቢኖረው ትግራይ ላይ ማለት። ያንን ህዝብ አግቶ ያንን ህዝብ እየገደለ ያንን ህዝብ እያስራበ እንደዛ አይነት ድራማ እየተሰራ ዛሬም ወልቃይት ግዛታችን የግዛት አንድነታችን ይመለስ ህገ መንግስቱ ይከበር ብሎ የሚቀባጥር ቅዠታም ህወሓት ቀጥቅጦ ያሰለጠነው ከዛ በፊት በነበረው ላይ የትግራይን ህዝብ ከኢትዮጵያ ያለጠለ ብዙ አመታት ማያልቅ ጤፍ ከመሬት በታች ተቀብሯል። አየር ኃይሉን እዚህ ጋር ያፈረሱት እዛ ወስደው ሌላ መሬት ውስጥ ለውስጥ የሚሄድ እንደውም ይወራ የነበረው ትርክት ከትግራይ ተነስቶ እስከ ሱዳንና ግብጽ ድረስ መሬት ውስጥ ለውስጥ ድረስ የሚያሰድ መንገድ ቆፍሯል። ህወሓት የትግራይን ህዝብ አሰልጥኗል። አየር ኃይሉን እዚህ ያፈረሱት እንደዛ ነው። ቴሌ መቆጣጠሪያው እዛ መቀሌ ገብቷል። ድልድይ ሰብሮ ቴሌን አውድሞ መብራት ኃይልን አውድሞ ሄደ። አየር ማረፊያ አርሶ ሄደ። እንብዛት አደሰ የሚባለውን ገደለ። ከገደለ በኋላ ተቀበረ። ከተቀበረበት አውጥቶ እንደገና ለጅብ አበላ። የፈንቅል መሪ የነበረውን ልጅ በመኪና ገሎ በመኪና አስጎትቶ ጭንቅላቱ ብቻ በገመድ ታስራ ጭንቅላቱ ብቻ ናት መሬት ውስጥ ያረፈች የተባለው። ይሄን ያደረገ ሰው አጀንዳ አድርጎ ህወሓት ሊመጣ ነው፣ ህወሓት እንደዚህ ቢሆን ነው የሚል በቅባቃ ባርነት ክብሩ የሆነ ትውልድ የላሸቀ ሞቱን ቀድሞ የሚያውጅ አስተዋጽኦ ሁሉ ለልቅሶና ለሐሜት የሆነ የረከሰ ትውልድ በማየት እኔ አፍሬያለሁ። በጣም አፍሬያለሁ። ማፈሪያ ቀጥቃጩና ፋቂ የህወሓትን ውርደት ተሸክሞ ለመሄድ የሚቀባጥር መሳይ የማይቀባጥር ወዴት ለማምጣት መሳይ እኮ ስራው እቺ ኑልኛ አለች እኮ። ብዙ ኢትዮጵያኖች
እቺ አንድ የሚባለው ነገር በጉጉት ነው የተጠበቁት ያሉት። እቺ አንድ በፊት ህወሓት ሌባ፣ ህወሓት ገዳይ፣ ህወሓት ምናምን የሚባለው ነገር የለም። አሁን ህወሓት ኃይሉን ለብሶ በቃ የሆነ ኃይሉን አስተባብሮ መጥቶ ከአብይ አህመድ እጅ እንዲታደጋቸው ኢትዮጵያኖች በጣም እየጠበቁት ነው ያሉት። በጉጉት የሚጠብቁት በርከት ያሉ ኢትዮጵያኖች ናቸው ያሉት። ሬሾ ብናወጣ ፌር ለመሆን ኢትዮጵያ ህዝብ ህወሓት መጥቶ እንደገና ነፃ ያወጣናል ከአብይ አህመድ ነው የሚጠብቀው ነው ያለው። አረ ቶሎ በይ እንዴ! ብዙ ኢትዮጵያኖች ህወሓት ቶሎ ብለሽ ማትመጭ ታዲያ ምን ትሰራለች አንቺ? እቺ አሁን ልክ ናት እኮ። ምክንያቱም ከዚህ ጉዳይ ላይ ማንም ቢሆን እንደዚህ አያስታውሰንም ብሎ ያለው ዛሬም መብቱን በገንዘብ የሚገዛ ለምሻቃል ተልካሻ ልፍስፍስ ምን ሊሆን እንደሆነ አይገባኝም። አይዶን ነው እንደ አይነት የረከሰ ትውልድ አይቼ ስለማላውቅ ናታይ መሐውር ይበል ደግሞ ኢትዮጵያ አነን ባሪያ እንደ አይነት ውርደት ፋኖ የውጭ ተላላኪ ነው ወይም በሌላ አገላለጽ የኢትዮጵያ ታሪካዊ ጠላቶች ተልዕኮ አስፈጻሚ ሆኖ ነው ፋኖ የተሰለፈው። የኢትዮጵያ ህዝብ አይቶታል፣ የአማራ ህዝብ አይቶታል። ፋኖ የውጭ ተላላኪ እኔ አሁን እኮ ለምሳሌ ያን ጥፋት የሚያዩ የዛንን ያክል አይቶ አሁን የኔን ቪዲዮም እያየው ቢሆን ሊያመዛዝን ነው ይባል። አበቃልህ፣ አፈነዳህ፣ አለቀልህ፣ እከሌ ልገባ ነው ምናምን ይለዋል። ሰው ጠንቋይ ቤት እንኳን የሚሄደው ያ ጠንቋይ ነኝ የሚባለው ሰውዬ በውሸትም ቢሆን አይዞህ ይሳካልሃል ምናምን ፍቅር ይዞት ከሆነም የሚያፈቅራት ልጅ እንደሚያገኝ ወይ የሚያፈቅረችው ሰው እንደምታገኝ ገንዘብ ከፈለገም ገንዘቡ እንደሚያገኝ ነው እንጂ አበቃልህ፣ አለቀልህ፣ ነገ ትሞታለህ፣ ነገ ወያኔ እንዲህ ሊያደርግ ነው ብሎ የሚለውን ሰው ገንዘብ ከፍሎ ጠንቋይ ቤት ራሱ ይኬዳሉ። እንኳን ኢንተርኔት ይከፈላል፣ አይን ያጠፋል። እኔ ሚዲያ ከጀመርኩ በኋላ ያለውን ድካም እኔ ነኝ የማውቀው። አብሮ ካለ ሰው ጋር ሁሉ ጊዜ የማጣበት እንደው እንደ ሰው ስላልሆነ ነው እንጂ ነገር በጣም አድካሚ ነው። እና በራሱ ስልክ አበቃልህ እንትን አለ ኢትዮጵያ እዳዋ እንደዚህ ሆነባት ወደዚህ ወሰዳት እንደዚህ ልትሆን ነው። ወንድሜ እንደው እስኪ ቸክ አድርጉ። እሺ ይሁንላችሁ፣ የተመኛችሁት ይሁን። ከዛ በኋላ እናንተ ምንድን ነው የምታገኙት? ተሳካ በሉትና ምንድን ነው የምታገኙት እናንተ ብላችሁ ጠይቋቸው። እኔ አሁን ላይ አድማጭ ተመልካቹ እንጂ የሚናገሩ ሰዎች አንድ ፕሮጀክት ገንዘብ ያገኛሉ። እኔ ዩቲዩብ ላይ ገንዘብ የሚከፍልልኝ ሰው ያው እውነት ማንም ቢሆን ቢጠላው እስከ ቅዠቱ እየሸኘው ወይም ከቅዠቱ እያላቀቀ ያሸነፈ በመሄዱ ደስ ይለኛል እንጂ በቲፎዞና በጭብጨባ እንዲህ የተደራጀ ምናምን ነገር ሰንሰለት ቢኖረ ኖሮ ሀይ ይባል ነበረ። ቻሌንጅ ይፈጠራል። እንዴት ነው ቢሰረቅ? አሁን እዚህ ጋር ያለ ሳሚ አለ፣ ንጉሱ አስራት አለ፣ ካሰች እዚህ ጋር ያላችሁት ወንድሞች ከእናንተ ጋር አሁን እንገናኛለን። በቃ ጥቅም ኦር መጋራት ኦር የሆነ ነገር እናደርጋለን። ከዛ ንጉሱ ቻሌንጅ ይጀምራል ምናምን ቶሎ በሉ እንደዚህ እያለ ያየሁት ነገር ይሄ ነው። ይሄ ነገር እውነት ነው። እውነት ወደፊት ውጣ፣ አንድ አንደበት ይኖረን እንጂ የሚባል ነገር የለም። ኪንግስ ኦፍ አባይ ይለምናል እኮ። ኪንግስ ኦፍ አባይ ላይ ኢንቨስት አደርጋለሁ የሚል ኢትዮጵያዊ ባለሀብት፣ እውነትን የሚወድ ባለሀብት የለም። እንዴት ኪንግስ ኦፍ አባይ ጥሩ፣ እነሱ ያወሩትን ነገርከን፣ እኛም ለነሱ አጀንዳ መስጠት አለብን። ስለዚህ ምሁሮች የሚገቡበት ስቱዲዮ የሚሰራበት ዶክመንተሪ እየተሰራ ናይል ከመነሻው እስከ መዳረሻው በኢትዮጵያ ውስጥ ያለው ታሪካዊ ነገር እየተመረመረ መንግስትም በዚህ ጉዳይ ላይ ገብቶ ማስረዳት ያለበትን የናይል ፖለቲካ ማስረዳት አለበት። ለዚህ ከኛ ምን እንጠብቃለን የሚል ሰው አላይም። ጭብጨባ የለም እዛ ጋር እራሱ መከራውን ያህል 3 ሰዓት 4 ሰዓት ቁጭ ብሎ ያንን ፕሮግራም ካመጣ በኋላ 3 ሰዓት 4 ሰዓት ማስተርጎም ኡስታዝን የሚደክመውን ድካም አይዶን ነው። ኢትዮጵያዊ ከሆን ትግሉ እዚህ ጋር በክላሽ በምናምን ያለው ይመስላል። እሱ አይደለም ጦርነቱ። ሳይበሩ አለ ችግር ተፈጥሮ የአቪዬሽን ባለስልጣን ላይ አንድ ግጭት ተፈጥሮ የአውሮፕላን ኦር አክሲደንት ቢፈጠር ምን ልናወራ ነው የተዘጋጀ? እነዚህ ቆሻሾች እነዚህ ደናቁርት ይህን ያህል ካስደነገጡን በሳይበር ዋር ላይ አታክ ብንደረግ የኤነርጂ ቋታችን
የሆነ ጥቃት ቢደርስበት የፋይናንስ ተቋማችን ላይ የሆነ ጥቃት ቢደርስ ምንድን ለማድረግ ነው እኛ እየተሳተፍን ያለው? ይሄ ለምን? ድሮን ለምን? ብሪክስ ለምን? ህዳሴ ለምን? አሰብ ለምን? ኮሪደር ለምን? ሁሉንም ያለንበት ደረጃ እጅግ አሳሳቢ ነው። እኔ ልቦና አስተውሎት ይስጠው። በተለይ ያልተበከለ ሰው በመግደል ትክክለኛ ሻጥሮ ላይ ያለውን ሰው ልቦና ይስጠው ማለት እፈልጋለሁ። ከዛ ውጭ ያለውን ግን ልቦና ከሰጠው ራሱ ከፈጣሪ ጋር ነው የምጣለው። እስከ ክፋቱ ነው መጨረስ ያለበት፣ እስከ ቆሻሻውና የከሰረ ፖለቲከኛ ሁሉ መጥቶ በእኔና በእናንተ እኔና እናንተ ይህን ሰምታችሁ ለምን ስድስተኛ ክፍለ ጦር ሄጄ 47 ሰው ነው ያሸጉ፣ አንደኛ ክፍለ ጦር ሄጄ 28 ሰው ነው ያሸጉ። ይህን ሰው እያወራውን ሰምታችሁታል? አንድ ቦታ ላይ ሄጄ 48 ሰው 70 ምናምን ሰው በፍጹም አይቻልም። ለምን ስድስተኛ ክፍለ ጦር ሄጄ 47 ሰው ነው ያሸጉ፣ 47 ሰው አንደኛ ክፍለ ጦር ሄጄ 28 ሰው ነው ያሸጉ። 28 ሰው 75 ሰው ረሽኗል ማለት ነው። አሁን ይህን ብላችሁም ከግብጽ ጋር ምን ብላችሁ እውነት እናወራ ከተባለ ባህር ዳር ዛሬ እያወራ ነበር። አንድ ኦልሞስት ከ2 ሰዓት በላይ የሚቆይ አንዳንድ ኮንፈረንሶች ነበሩና ባህር ዳር ላይ አንድ ሌላ ቀን ይሄ በብዙ ቦታ ላይ የሚሆን ነገር ስለነበረ ማለት ነውና አንድ በጣም ያናደደኝና የገረመኝ የክፋታችን አሁንም አለመዳን ባህር ዳር ላይ በኤሌክትሪክ የሚሰሩ ባሶች ገብተዋል እና እነዛ ባሶች 20 ብር የነበረውን ትራንስፖርት ወደ 10 ብር ስላወረዱት እዛ አካባቢ ያለው ደግሞ እንደ አይነት ዲስካውንቶችን የመጠቀም ልምድ ያለው ይሰለፋታል ወይ በእግሩ ይሄዳታል እንጂ ይህን ያህል ልዩነት ካለው አይገባምና ታክሲዎች ያመናጭቁ ምን ይሉ የነበረው ስርቆት ወር ምናምን ሁሉ ይፈጽሙ የነበሩ ሰዎች ተናደዋል በዚህ ባስ ላይ። ሌላ ቀን እንደው እዚህ ካላችሁት ወንድሞቼ ውስጥ አንዱ አይረሳም ወይ ሁለታችሁ አትረሱም ብዬ ነው። ምን ይላሉ? እነዚህም ባሶችንማ ማቃጠል ነበር። ለምን ሲባል እኛን ገበያ ሳጡ። አንድ የታክሲ ሹፌርና ረዳት በቀን ገቢ የተከራዩትን ታክሲ ገቢ አጣሁ በማለት ለህዝብ የሚሰራ አስቡ። ምን ያህል ያለንበትን ደረጃ ምን ያህል አሳሳቢ እንደሆነ እንደው ማቃጠል ነበር። እነዚህ ሌላ ጥቅም ብትሰጧቸው አገር አያፈርሱም። ባህር ዳር ላይ የተሰራው ድልድይ ሌላ ክልል ላይ ተሰርቶ ቢሆን በዚህ ባለው የበሰበሰው ጎጥ ወይ ኦሮሚያ የሚባለው ክልል ወይም አፋር፣ ጋምቤላ፣ ቤንሻንጉል፣ ደቡብ፣ ሐረር፣ ሶማሌ ተሰርቶ ቢሆን የጎርጎራ ሪዞርት ሌላ ቦታ ተሰርቶ ቢሆን የፋሲል ግንብ የወጣበትን ወጪና ማንኛውንም ነገር ነው የምላችሁ ሌላ ቦታ ላይ ተደርጎ ቢሆን ጩኸቱ ያስቀምጥ ነበር ይመስላችኋል? ምን ለማለት ነው? እዛ ቦታ ላይ ያሉ በጥባጮች ምን ያክል እርካሽ፣ ምን ያክል ቆሻሻ፣ ምን ያህል የተረገሙ፣ ምን ያክል ከሰይጣን በላይ ሰይጣን እንደሆኑ አስማችሁ እንድትይዙ። እዛ ቦታ ላይ አማራ ክልል ላይ ያሉ ምሁር ነኝ ብለው ይህን ጉዳይ የሚቃወሙና ልማቱን በሙሉ የሚያነውሩ ሰዎች ምን ያህል የተረገሙ የዚች ምድር የዘመኑ መቅሰፍት የቆሻሻ የጥፋት ምንጭ መሆናቸውን አስመራችሁ እንድትይዙ ብቻ ነው። የባህር ዳር ድልድይ ወይ ጠዋትና ማታ ላይ በተለይ ብዙ ጊዜ ከመንገዳቸው ሁሉ የምትስተጓጉሉበት ፈረሰ ኦር ምናምን ተብሎ ብዙ መከራ የምታይበት ጣሊያን የሰራው ድልድይ ነበር። ያ ድልድይ ሳይጠየቅ ነው የተሰራው። ከደጀን ጢቅ የትኖራ ላይ ተገንጥሎ በደብረ ማርቆስ የሚሄደው የባህር ዳር መንገድ አለ። ከዛ ተገንጥሎ በሞጣ የሚሄደው መንገድ ሊሰራ ተብሎ ሲባል በወያኔ ጊዜ ከጢቅ የትኖራ በሞጣ ባህር ዳር የሚሄደው መንገድ ፕሮጀክቱ እንዳይከናወን ከጢቅ የትኖራ ደብረ ማርቆስ፣ ፍኖተ ሰላም፣ ዳንግላ፣ ኮሶበር፣ መራዊ፣ ባህር ዳር ያለው ኮሚቴ አዋቅሮ ያኛው አስፓልት መንገድ እንዳይሰራ ገንዘብ አዋጦ ለወያኔ ባለስልጣናት ጉቦ ይከፍል ነበር። ይህን ታምናላችሁ? ፕሮጀክት እንዲፈጸም አይደለም እኮ ፕሮጀክቱ እንዳይሰራ
ኮሚቴ አዋቅሮ ገንዘብ ሰብስቦ ለወያኔ የፕሮጀክቱንም ገንዘብ ይበላሉ። ጉቦም እዛው ህዝብ አዋጡ ይሰጣቸዋል። ህዝብ ሌባ ከሆነ ምን ችግር አለባቸው? እነሱ በሁለቱም ያተርፉ ነበር። ያ መንገድ ከተሰራም በኋላ አብዛኛው መንገዱ ሳይመረቅ ይመስለኛል ቆሳስሎ አያሰድም። በተለይ ከጥቂት ኖራ ተነስታችሁ ደብረ ወርቅም ከፍ ብላችሁ ኦልሞስት ያው ጉንዶይን አካባቢ ድረስ እስካለው ድረስ በጣም የማያሰድ እጅግ በጣም አደገኛ መንገድ ስብርብሩ ይወጣ ሳይመረቅ መንገዱ ቆስሎ መኪና የሚገለብጠው ነው። ጎማ ዋጥ የሚያደርግ ጎድጓዳ ፈጠረ ማለት። ይሄ ምንድን ነው? ይሄ ሀሳቤ ነው ለኛ እኔና እናንተ እዚህ ጋር የምናወራው ይሄን ሀሳቤ ለማስወገድ። እኔና እናንተ እዚህ ጋር የምንነጋገረው ሀገር እንደ ሀገር ተቀብለን የኛን አስተዋጽኦን በመልካም አድርገን የጎደለውን ለማስገደድም አቅም ስለሚኖረን እዚህ ላይ እንድንመጣ ነው እንጂ ወያኔ ዘዋዳ የሚያወራው በዚህ ከሊመጣ ማንም ይምጣ። እውነቴን ነው የምላችሁ። እኛ ከራሳችን ጋር ታርቀን የኛን የራሳችንን አስተዋጽኦ በመልካም እያደረግን ኢትዮጵያን የሚያሸንፍ ምንም የለም። እኔና እናንተ አብረን ከቆም መልካም ነገር ከወደድን ሀገር ከወደድን ሀቀኞች ከሆን ሰውነትን ከተቀበል ለሰውነትም አምነን ከሰራን መንግስት የሚባለው ከኔና ከናንተ በኋላ ይመጣል። ያኔ ስለ መንግስት ብናወራ ወይ እናስተካክለዋለን ወይ እንቀይረዋለን። ሰዎች ከሆን ኢትዮጵያዊ ከሆን ስልጣን አያጣላንም። ስልጣኑ ላይ በስራው ብቻ የምንመዝነው ነው እንጂ በቋንቋው ሰው ሀሳቡን ሊገልጥበት ለመጣለት ቁስ የሚገዛ ሰብዕና ያለበትን አሰራር ካፈረስን ኢትዮጵያ አታስቸግርም። የኛ ጠላቶች ግን መፍትሄ የማይገኝበት ቦታ ላይ ያውሉናል። ስለ አብይ መልክ፣ ስለ አብይ እድሜ፣ ስለ አብይ ቋንቋ፣ ስለ አብይ ያልሆነ ነገር ያወሩ አብይ ላይ ያለውን ክፍተትና ጥንካሬ ተናግረን ያንን ጉለትም ደግሞ እኛ ህዝብ አይደለ ትልቁ ሞልተን የተሻለ ነገር ለማምጣት የምንሰራበትን ነገር እነዛ ቆሻሾች ይቀሙናል ማለት ነው። ጉዳዩ ይሄን ነገር ለማስተካከል ብንሰራ እንጂ ያን ጉቦ ሰጡ ይሄ መንገድ ሲሰራ ዝም ነው ያሉት። ጎርጎራ ሪዞርት 5 ቢሊዮን በላይ ወጣ ብሎ እንደውም ጀዋር ነው ይሄን ዘርዝሮ በቁጭት ሲናገር ሰማ። እዛ ክልል ላይ ለማዳበሪያ ፕሮግራም ጅራፍ እያስጮሁ ገበሬውን አሰልፈው ሲያበቁ ማዳበሪያ መከላከያ እየሞተ እያመጣ እነሱ እየሰረቁ ይሸጡ ነበር። የመንግስት አቋም ዘላቂ ሰላም ለማምጣት ሰውን ከጉስቁልና ማላቀቅ ከሳቢውም ሆነ አመለካከቱም መቀየር ጊዜ ቢወስድም ኢኮኖሚካል ነገሩ ላይ ግን እኩል የማልማት ስራ መስራት ትልቅ አቅም ነው። አሁን ያሉ ስርዓተ መንግስቱ ላይ ያሉ ሰዎችን እየተከተልን ጥንካሬያቸውን አድንቀን የጎደለውን እንዲሞሉ መሞገስ ሲገባን እዚህ መንገድ የሚዘጋ ነው፣ እዚህ ጋር መንገድ የሚሰራ ነው ያለው። ለማወዳደርም የማይቻል ባጭሩ አሁን ላይ ያላችሁ ሰዎች ወያኔና ቡችሎቹ ይህን መንግስት የበለጠ እንዲጠነክር እንዲፈረጥም አቅም እያገኘ እንዲሄድ ታደርጉት ይሆናል እንጂ ይህ መንግስት እኩል የሆነ ቦታ ላይ አስቀምጦ ለማወዳደር እንኳን የሚያስችል አቋቋምና ተግባር የላችሁ። ፖለቲከኞች፣ ነፃነት ታጋዮች፣ ህዋትና ቡችሎች ሌላ ተቀጣሪ ባዕዳዎች እና ባንዳዎች ነውረኛነታችሁን ጋጠወጥነታችሁንና ይሄ መንግስት ያለምንም ውድድር በቀላሉ ኢትዮጵያ ላይ አምባገነን ሁሉ እየሆነ እንዲሄድ የሚያደርግ ለእርሱ ትልቅ አቅም እየፈጠረ የሚሄድ ነገር እንጂ የሚሞግት አቋምም የላችሁም። አንድም ቀን ቢሆን መልካም ነገር ማየት የማይችል እይታና አመለካከት ያላችሁ መልካም ነገርን መመስከርና መናገር የማይችል አንደበት ያላችሁ ሰዎች ከዚህ መንግስት ጋር በፍጹም ቤት በማፍረስ ሰዎችን በማስለቀስ ሰዎችን በማገዳደል ላይ የተጠመደ ማንነትና አቋም ያላችሁ ፖለቲከኞችና መሰል ተጋላቢዎች ለእናቶች ቤት ሰርቶ የሚሰጥ መንግስት ጋር አትወዳደሩም። እኛ የተሻለ አማራጭ ነው የምንፈልገው። አሰራሮች እንደዚህ እየዘመኑ ተፎካካሪ ያስፈልገናል። ነገም ተነጎዳም ይሄን ስላሳጣችሁንም ነው እኛ እናንተን የምንጠላችሁና ጥሩ አይደለም። ሰው እሱን ሁሉ
አስተካክላችሁ የምትሄዱበት እድል ከመጣ ዌል መልካም ይሆናል። ከዛ ውጭ ግን ኢትዮጵያ ትቀጥላለች ነው የምንለው። እኔ በየቀኑ ነው የሚሄደው። የሁለት ቀን ችግር ያውም ከሀገር ለመውጣት እኔ ለአባቶች ማዳበሪያ ሳመላልስ ነው የምኖረውና አትማረ ውጤቱ ለመደሰት ነው። በጣም አመሰግናለሁ ሳሚ። ያው ቆጣ የምንለው እንደምታየው በጣም በዚህ ውስጥ ብዙ ችግር አትራፊዎች አሉ። ብዙ ዋጋ ተከፍሏል። ጀስት ደግሞ ያ ነገር መስተካከል ሲገባው አሁን ተመልሶ እንደ አጀንዳ መነሳቱ ያሳስባልና ሌላ የምንሰራውና የምንማማረው ሌላ አብሮነትና አንድነት እየሰራን ችግሮችን በየቀኑ እየቀነስን መልካም ነገሮችን እያበዛን መርስ ይገባል። ለነዛ ለክፎች መጫወቻ መሆናችን ስለሚያናድረኝ ከእሱ አንጻር ነው እንጂ ድል እንዳደረግንም ይታወቃል ማለት ነው። ትሩ ሴንት 100 ጊፍት ኦኬ ኦርቶ ጀዋሪስ ታንክ ዩ ትሩዝ አመሰግናለሁ። ምን እንደሆነ እንትን አላወቅኩትም እና በዚህኛው ጋር አያሳየኝም። ኤኒዌይ ጊፍት የሚል ነገር አለው። ይሄ ቨርቲካል ላይኑ ላይ ስላላወቅኩት ነው። እኔ ሀቅ ያሸንፋል፣ እውነት ያሸንፋል፣ ኢትዮጵያ በድል ትቀጥላለች። የሆነውን ሁሉ አይተን ፕሊስ የእኛ ንግግርና አነጋገር ማንኛውም ተሳትፏችን ከዚህ በኋላም ቢሆን ሰዎች እንዳይጎዱ በተቻለ አቅም ተሳስተን ችግር የለውም። ተሳስቶ ማንም ምንም ቢሳሳት ምንም ችግር የለበትም፣ ፈጣሪም ችግር የለበትም። ግን አውቀን እናስበን የሞቱት ሞተው የተጎዱት ሁሉ ተጎድተው ጀስት አሁንም ድል አድርገናል፣ አንድነት ፈጥረናል፣ ምናምን ሆነናል ብለው ሌላ ሞትን፣ ሌላ መከራን፣ ሌላ ነውርን በህዝባችንና በሀገራችን መካከል ላይ ለመፈጸም ያቀዱ ሰዎችን ማሳፈር መተው ብቻ በራሱ ጥሩ ስለሆነ እንተው። እኔ በዚህ ዘመን ሰው ካልነቃ፣ በዚህ ዘመን ዓለምን ተረድቶ ራሱን በመልካም ተሳትፎ ላይ ካላሰለፈ የምናገረው የምሰራው የማደርገው ድጋፍ ማንኛውም ነገር ኃጢአት እንዳይሆንና ፈጣሪ ጋር እንዳያጣላኝ ብሎ በየእምነቱ ሰው ስራ ካልሰራ በቃ ፈጣሪ ፈርዶበታል ብዬ ነው የማስበው። ምክንያቱም ያለችዋን ዓለም የምታዩት ስለሆነ ከኔ ባሻገር የዓለምን እውነት ዳሰስ ማድረግ ትችላላችሁ። ዞሮ ዞሮ ሁኔታዎች እንትን እያሉ ነው የሚሄዱት። ከዚህም በላይ ለየት እያሉ ይሄዳሉ። ያው ዓለም ላይ ደግሞ እንግዲህ ኒኮሎሩንም ቦምቡንም ምኑንም ሰርተዋል። እሱን ነገር ቀመስ እያደረጉት በበዝባዥነት የሚቀጥሉበት ሁኔታ ግን አይኖርም። እህት ወንድሞችን፣ መልካም እህት ወንድሞችን ምንም ነገር እንዲነካብኝ አልፈልግም። ይሄ እልህ አለኝ። ኢትዮጵያዊ የሆነ ማንኛውም የሰው ልጅም የሆነ ማንኛውም መልካም ሰዎች በጥፋት ላይ ያልተሳተፉ ሰዎች ምንም ነገር እንዲነካቸውም አልፈልግም። ከእሱ አንጻር ነውና አንድ ሰዓት በዛ ላይ እንጂ እንደውም ይሰሙት ይሄ እነዚህን ከህወሓት ጋር ይተባበራሉ። እነዚህ ሰዎችን ያጠገብናቸው የኛ ችግር እንደሆነም ነው። የአማራ ፋኖ ብሔራዊ ንቅናቄ ምስረታ ነው። ምስረታው ላይ ከፍተኛ የሆነ ኩብለላ እየታየ ነው። እጅ እየሰጠን ያለው ያለምንም ጦርነት ትዕዛዝ ይቀበላሉ እንጂ በራሳቸው የሚመሩ አይደለም። የአማራ ፋኖ ብሔራዊ ንቅናቄ ምስረታ ነው። ምስረታው ላይ የህወሓት አጠቃላይ ሞት ወደ ትግራይ እንዳይጋባ ምን ይደረግ ነው መሆን ያለው? የህወሓት አጠቃላይ ሞት ወደ ትግራይ እንዳይጋባ ምን ይደረግ ነው መሆን ያለው? ሰው መሆን ብርሃነ ወድመትን የተባለ መሀይም ከህወሓት ውጭ ያለ ማንም ሰው ያውም ህወሓት ራሱ እኮ አሁን ምን እንደሚያስብ እኮ አያውቅም። ህወሓት ራሱ እኮ መስመር ይሄ ነው የሚለው ነገር እኮ የለም። ግን በሱ ደንቆሮ አስተሳሰብ ከህወሓት ውጭ ያለ ማንኛውም ትግራዋይ ጠላት የቀጠረው ነው። አሁን መግባቢያ ቋንቋ እኮ ነው የጠፋን ነው የምልህ። ከነዚህ ሰዎች ጋር በምን ቋንቋ ተግባባል? የሆነ ማለት እነዚህ ዘመን ተጋሪዎች ሊሆኑ ሲገባ የህዝቡን ህመም ተጋርተው አንድ መፍትሄ ወደ ማምጣት ሊሄዱ ሲገባ አሁንም የሚያወሩት በ1968 እንኳን ቢባል አጸያፊ የሆነውን ነገር ነው አሁን በድፍረት የሚሉት። በነገራችን እነዚህ ናቸው እንግዲህ ድሮንም በጎራዴ እንግጠም እያሉ ያሉት ማለት በቃ እነዚህ ናቸው ማለት ሜታፎሪካል በሆነ መንገድ ነው እየተናገርኩ ያለው ነገሮች ላይ በቃ እነዚህ ናቸው። እነዚህ ቻለው ነው የሚያንን በጣም የሚያሳዝንም የሚያሳፍርም ነው። አዲስ አበባ በብልጽግናው አገዛዝ ለልዩ ኦፕሬሽን አዲስ የጸጥታ መዋቅር መቋቋሙ ተገለጸ። የማዕከላዊ ሸዋ ኮማንድ ፖስት በሚል የተቋቋመው ልዩ የጸጥታ መዋቅር አዲስ አበባ ላይ ያንዣበበውን አደጋ ለማስቀረት ማንኛውንም አይነት እርምጃ የመውሰድ ሙሉ ስልጣን ተሰጥቶት በስፋት በመንቀሳቀስ ላይ መሆኑን ለአንከር ሚዲያ የደረሰው መረጃ ያመለክታል። ማዕከላዊ ሸዋ ኮማንድ ምንወድ መንግስታችን እንጂ ሌላ እንወድ
ይህ ባንዳ መሆኑን እናውቀዋለን። ባንዳ ነው በቃ። ምክንያቱም የገዛ ህዝቡን የሚገዘፍ የገዛ ወንድሙን የሚያግት የገዛ እናቶችን የሚያሰቅቅ የገዛ ወገኑን የሚያሳድድ ነፃ ሊያወጣና አይደለም። ስለዚህ ነፃነታችን የሚቀማ እንጂ ዛሬ ነፃነታችን ተቀምጠን ከዚህ ጎንደር ለመሄድ ስቃይ ነው። በሰላም ግቡ እያልን ነው። ካልገባ ደግሞ የሚፈልገውን አካል እየጠቆምን ከሀገር መከላከያና ከሰላም አስከባሪዎች ነፃነታችን እንጠብቃለን። የግድ ነው። ይሄ ነው ዋናው የሞት መልክ እንደ ይወራልና ዛሬ ግን እንደ ዳዊት ይሄስ እንደ አይነት ቅሌታም ሰው ዛሬ ግን እንደ ዳዊት አንድ ድንጋይ አንስተህ አብይን ግንባሩን ብትለው ለዘላለም ታሪክ ሲነገርልህ ይላል። አንተ ዳዊት እሱ ጎልያድ እየተባለ ለዚህ ታሪክ አንድ ሰው ተዘጋጅ። ይኸውላችሁ እንደ አይነቱን ብድንግን እንደ አይነቱን አናቱን ቢሉት አሁን ይሄንን ስንት ነበር ይሄን ሰውዬ ይሄ ልትድኑበት የመጣችሁት ነው። ቆይ ይሄን ጉዳይ እኮ ዘግበነዋል። አንበርክቶ እኮ በቪዲዮ እያሳዩ እኮ ነው መምህራኖች እኮ ሲረሸኑ መምህራኖቹን እኮ አንበርክቶ እኮ ይሄ እኮ ከሴትዮዋ ከመናገሯ በፊት እኮ መምህራኖች እነማን ተገደሉ የሚለው እኮ የሚታወቅ ታሪክ ነው። ለምን ዘመነ ተነካ? ለምን የዘመነ ተነገረ ነው። ይሄ ይናገራለሁ። የዘመነንም ግን ሁሉንም አልተናገርኩም። ማሳያውን ነው የተናገርኩት። ምኑን ተናገርን? እንደው አስናቀች እንደውም ንገሪኝ ካልሽማን እኮ ነው ያስታወሽኝ። ምኑን ተናገርን? እንደው ምኑን ተናገርን? ማሳያ ብለን የምናስበውን ነው እንጂ አለሳለም። ምኑን ተናገርን? ብዙ ጉድ ነው ያለው። ዋናው ነገርም እንዴት ገባን እንዴት እንውጣ ስለሆነ ትኩረቴ እዛ ላይ ስለማተኩር ነው እንጂ። ስለዚህ እንደዚህ ከተዘረዘረ እዚህ ጋር ፋኖ እኮ እዚህ ጋር እንዲያርጓል ከነዛ ውስጥ ማሳያ የሆኑት እንጂ ሁሉንም አልተናገርንም። ለምን እሱን አላልሽም? የፌርነስ ጉዳይ ቢሆን አይደለም። እውነቱን መነጋገር አለብን። ሪዮት አሁን ጥሩ ነው እየመጣሽ ያለሽው። ይሄ ያልተነገረው አይበልጥም ወይ? ኦርቶዶክስ ሃይማኖት አይደለም። ኦኬ ምን ኦርቶዶክስ ሃይማኖት አይደለም። ኦርቶዶክስ እዚህ ጋር የመጣ ነው መጤ ነው። ኦኬ ኦርቶዶክስን እኔ በእድሜ ቀድማታለሁ ብለዋል። ስለዚህ እንዴት ነው ነገሩ የሚለውን ብቻ ክሊር አድርጉልኝ። ይሄ የኔ ደደብ ነው ያንተም ደደብ ነው እና ከዚህ ድድብናችን ካልወጣን ኦርቶዶክስ አንተ ልትሰልሞ በምንድን ነው ፕሊስ እሷን መልስልኝ። ታዲያ ይሄንን ለምን አቋረጥክ? አሁን ራስህ ብትጠይቅ ለምን አቋረጥክ? አልመለስኩም ስላልመለስኩ አይ በእድሜ እኮ ቀድማለሁ ነው እሳቸው ባለፈው ንግግራቸው ላይ እኮ ሲያስረዳ ኦርቶዶክስ በኔ እድሜ ነው የመጣችው ሲሉ በጣም ብዙ ሰው አግሬሲቭ 2018 ዓመታቸው ነው እሳቸው። ይሄ ያንተ ጉዳይና ያንተ ዕውቀት አይደለም፣ ካንተ ዕውቀት በላይ ነው። ይሄ ጥበብ ነው። ጥበብነቱ ከአእምሮ ዕውቀት በላይ ስለሆነ ነው። ሰው ማን ነው የሚለውን ኦርቶዶክስ አይመልስም። እግዚአብሔር አለ ለምታ እንዲህ ይወራል እኮ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ ሪፈረንደም ወስኖ እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገር ነው። ከሌለ ግን ይሄ ጉዳይ ይሄን ዋንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? እውነታው ይሄ ነው እና የአሰብ ጉዳይ አጀንዳ ሆነ፣ አበቃ። ከዚህ በኋላ የአሰብ ጉዳይ ወደኋላ መልሳለሁ የሚል ማንም አይነት ስርዓተ መንግስት ኢትዮጵያ ውስጥ አይመጣም። ይህን ጉዳይ አደርጋለሁ ቢል እንኳን ኢትዮጵያ ውስጥ የሚመጣ እንኳን ጠቅላይ ሚኒስትር ዶክተር አብይ ይቅርና ሌላ ስርዓት እንኳን ቢመጣ የመጨረሻው በዚህ አጀንዳ ይጠፋታል እንጂ
ይህን አጀንዳ ማጥፋት አይቻልም። ይህ አጀንዳ ከተጣለበት ተጥሎ ስለ ኢትዮጵያዊነት ማውራት ቀርቶ ስለ እምነት፣ ስለ ሃይማኖት ሁሉንም ነገር አቦይ ስብሃትና ላኪዎቹ ኢትዮጵያ ውስጥ ኢትዮጵያዊነትንና ሃይማኖትን እንደ ሲጋራ አጢሰን ጥለን በእግራችን ረግጠናል ብለው ደምድመው ነበር። የኢትዮጵያ አምላክ ደግሞ ኖ እናንተ ትረገጣላችሁ፣ እስከ ነውራችሁ ሲያከብራችሁ የነበረውን ግብዝ ተከታይ በፊቱ እያየ እስከ ነውራችሁ ትሞቷታላችሁ፣ ትጠፏታላችሁ። ለእናንተ ሲያሽቃብጥና እናንተ ሲጋልብ የነበረ የኢትዮጵያ ጠላት የሆነ ሀገርም ሆነ ሀገረ መንግስት ድራሹ ሲጠፋ የተበደሉት ኢትዮጵያውያን በሙሉ ያያሉ ብሎ ይህን አጀንዳ አነሳ። አሰብ አይደለም ተነስቷል። ሲነሳ መነሳቱ ብቻ አይደለም፣ እንዴት ይጠይቃሉ ብለው ፓርላማ ውስጥ በህዝብ ስም የተቀመጡ ቆሻሻ ተላላኪ ባንዳ ኢትዮጵያዊ መስለው የመጡ የማይረቡ ሰዎች ሁሉ በአደባባይ እስኪገለጡ ድረስ አየን። ተሰብስበው መግለጫ አውጥተው ወደብ ኢትዮጵያ ምን አገባት፣ ለምን ትጠይቃለች ያሉ አሉ። ዛሬ በየሰፈሩ ላይ የላኳቸውን ቆሻሻ የኢትዮጵያ ጠላቶች የተረገሙ የኛ ሰፈር ልጆችን የጥፋት እቅድና ሻጥር እየሰጡ ያንን እያሰሩ ያንን ጠቅሰው መጀመሪያ ሰላም አይቀድምም ነበር፣ ሰላም እንዳናገኝ እየሰሩ ሰላም አይቀድምም ነበር ብለው ሞገቱ። ልማት ላይ አይናቸው እንዳይገለጥ ዛፍ መትከል ምን ያደርጋል፣ መጀመሪያ ሰው ማዳን ነው እንጂ አሉ። ሰው እየገደሉ መንገድ እየዘጉ ህዝብ እያሰቃዩ እያገቱ ሰዎች ታገቱ አሉ። በክብሩ ላይ የሚበሳበስ የረከሰ ክብረ ቢስ ትውልድ ፈጥረው በየባንክ ቤቱ የደንበኞችን አካውንት እየመዘበረ ከሽፍታ ጋር የሚማግጥ የሽፍታ ተላላኪ ወራዳ የባንክ ባለሙያና የባንክ ማናጀር ፈጥረው የጸጥታ ኃይል ኃላፊ ሆኖ ቦርጩን የዘረጋ ቆሻሻ ማንነትን እንደ ክብር የሚቆጥር መረገጥ ክብሩ የሆነ የጸጥታ ሰዎችን በየጸጥታ ቦታ ላይ ሆነው ብዙዎች እየሞቱ ያመጡትን ሰላም የሚሸጥ ነውረኛ ርጋጭ ባንዳ ክብሩን የሚሸጥ የጸጥታ ሰው በየሰፈሩ እንትን ብለው መከላከያ ላይ ሳይቀር ብዙ ዋጋ አስከፍሎናል። እያለፍነው ስለሆነ አሁን እናወራለን። ከሌ ገባ ላልከኝ ቅድም አሁን መከላከያ ላይ ጉቦ ብሰጠውም የሚታለል የለም። መከላከያን ክብር የሚነካ የለም። ጉዳዩ የሚፈጸመው በድሮን ነው። ድሮን 3-4 የቁጥጥር ስርዓቶችን እንዲያልፍ ሆኖ ነው። አንዱ በአንዱ ላይ የማያደርገው መሆኑ ሁሉ ሆኗል። ካሜራና የራሱ ሞባይል የሚቆጣጠረው ስርዓት እየተዘረጋ ነው ያለው። ያ ሆዳም፣ ያ ረጋጭ፣ ያ በመደብደብና ነገሮችን በማዛባት ተላላኪ ሆኖ ቀጥላለሁ የሚል ነውረኛ ባለስልጣንም ሆነ የጸጥታ ኃይል አይሰራም። ሁሉ ነገር ቦታ ቦታውን እያዘ ነው። ይሄ ቀን እንዳይነጋ ብርሃን እንዳይመጣ ኢትዮጵያዊ የተጨቆነ ሁሉ እንዳያልፍለት ከጀርባው የኢትዮጵያን ታሪካዊ ጠላቶች ተሸክሞ የመጣ ነውረኛ ማንኛውም ኃይል ይጠፋል። በየሃይማኖት ተቋማት ላይ ለሃይማኖት ሙዳየ መጽዋዕት ነው ተብሎ አሸባሪዎችን ለማስታጠቅ ይላክ የነበረው ገንዘብ ላይ ቁጥጥር መጥበቅ አለበት። እሱ ብቻ አይደለም፣ የእምነቱ ዋና መሰረቶች በህዝብ ፊት ተተንትነው ህዝብ አምኗቸው ህዝብ እንዲማርባቸውና እንዲድንባቸው አስገዳጅ መድረክ ገብቶ መፈትፈት ሳይሆን ይህን አስገዳጅ መድረክ ግን መንግስት ራሱ ያልተበላሸ ነገር ስለሌለ ይህን መዘርጋት አለበት። ገዳማት ሳይቀሩ እዛ ቦታ ላይ ሆኜ ማውራት ስለምችል ከዋልድባ ጀምሮ ማህበረ ስላሴ፣ ጣራ ገዳም እና መሰል ደብረ ሊባኖስ፣ ሌሎችም ኢትዮጵያ ውስጥ ያሉ ገዳማት እነማን ተጠለውባቸው እነማን ሲጫወቱባቸው እንደነበረ ዛሬ እናውቃለን። ስለዚህ የኢትዮጵያ ህዝብ፣ የእምነቱ ባለቤቶች ያልተበከሉት ከመንግስት ጋር ሆነው እንዲያጸዱ እነዚህን ቆሻሻዎች ያለንን ነገር ሁሉ ያሳጡ የእምነት ቦታዎችን አቆሽሸው የመሳሪያ መከዘኛ አድርገው የጎልያድን እና የዳዊትን ታሪክ ጻፍ የሚል የቆሰቆሰ እርኩስ ሽምግልናን ያረከሰ፣ ጵጵስናን ያረከሰ፣ ኦርቶዶክስን ያረከሰ
የረከሰ አቡነ ሉቃስ የሚባለው ቆሻሻ ሰውዬ እና ከዛ በኋላም በጣም ብዙ ሰዎች እነዛ አሁንም አሉ አማራ ክልል ላይ ደብረ ኤልያስ ላይ የሰሩትን ሁሉ ያውቃሉ። እነዛ አቡነ ሉቃስ ብቻ ይመስለኛል ውጭ ላይ ያለና ጴጥሮስ የሚባለው እንጂ ሌሎቹ እዚህ ነው ያሉት። ፋኖ ማለት የመጽሐፍ ቅዱስ ቃል ነው ብለው በዚህ ልክ እርቃናቸውን የሄዱ ቆሻሻዎች ግብጾች ራሳቸው በቀጥታ ቢመጡ እንደዚህ ብሎ አይናገሩ። ፋኖ የሚባል የመጽሐፍ ቅዱስ ቃል የለም። ምን ማለት ነው? የገዳዮች መጽሐፍ ቅዱስ ይሄ ሁሉ ነው የሚጸዳው ነው። ምን ሰራው ስራ ሌላ ብዙ ሆኖ ሲያበቃ ጭራሽ ስለዋት ማሰባችንን የሚነደኝም ለዛ ነው። እዚህ መሬት ምሽት ዛሬ እንዳይነጋ ብዙ የሚበሳበስ ብዙ ቆሻሻ ሰው አለ እኮ ከውስጥ ለውስጥ እሱ ላይ ማጽዳት ላይ ስራ መስራትና ያን ችግር የለም። ለዛ የተዘጋጀ ኃይል አለን። በቃ ለህዋትም ሆነ ምናምን በጉልበት ለመጣ በጉልበት እንሄዳለን። እኛ በዲፕሎማሲም ሆነ በማንኛውም በንግግር የሚሆንም በየትኛውም ተሳትፎ ላይ በቅንነት ማጽዳት ያለበት ላይ ብናጸዳ እንጂ ሃይማኖት እንደገና ትክክለኛ እምነቱ ምን ይላል? ያ እምነት ለህዝቡ እየደረሰ ነው ወይ? እሱ እንዲደርስ ምን መደረግ አለበት? መንግስት መደጎም ካለበትም መደጎም አለበት። የሃይማኖት ተቋማት ላይ የትኛውም የእምነት ተቋማት ላይ ተቋሙ እንደ ተቋም በቢዝነስም ሆነ በሆነ ነገር ላይ ሌላ በሽታን ለሀገርና ለህዝብ እንዳያመጣ ሊድን ገብቶ እንዳይሞት ጭራሽ ሰው ሊያድን ገብቶ 30 ግድንግድ መስቀል አንጠልጥሎ ሰው ግደሉ የሚል አዋጅ ተሰጥቶት ምንም የማያውቅ ህፃናት ወጣት ምንም አያውቁም በልጆቹ ምንም እዚህ አዲስ አበባ ላይ የመጣው ሽጉጡ ላይ በሚገልበት ሽጉጥ ላይ መስቀል አንጠልጥሎ ያ የገዳዮች ሃይማኖት ነው ብሎ ሃይማኖቱን በገዳይነት ከገዳይነት ጋር አያይዞ ሲገልጥ ከዚህ ጋር የሚያብደው ሁሉ ጤነኛ አይደለም። መስተካከል መዳን ስላለበት ነው። ሰው ሃይማኖትን የሚቀበለው ሊድን ነው። መንግስተ ሰማያት ከሞት በኋላ ያለውን ህይወት ሊወርስ እንጂ እዚህ ምድር ላይ ላለው መገዳደልማ ምንም ሃይማኖት አያስፈልግም እኮ ዝም ብሎ መባላት ይቻላል። ያ ሁሉ ይስተካከላል እና ያልተደረገ ነገር የለም። አልፈ ነው ይሄንን ሁሉ መነጋገር ይቻላል። ነገ በደንብ እንሄዳለን እያስረገጥን ሰው የሆነ ሰው ይሁን ኢትዮጵያዊ የሆነ ኢትዮጵያዊ ይሁን ሀቅ ይኑር። እሱ የማይኖረውን ሀቅ ሌሎች እንዲኖሩት እሱ የማይኖረው ኢትዮጵያዊነት እሱ የማይኖረውን ሰውነት ሌሎች ጋር መጠበቅም የለበትም። እኛ ሀገር ያለው የኔም ያንተም ያንቺም ትልቁ ጠላታችን አንድ ነው፣ ድህነት። ድህነት መጀመሪያ ዓለም የሚተረጉመው ኢኮኖሚካል ባለው እንውሰደውና በኢኮኖሚ ኢትዮጵያ ውስጥ ኢንቨስተር ሆኖ መግባት ይችላል ማንም ሀብት ያለው። የትኛውም ተሰሩ የተባሉ ሪዞርቶች ሀብት የሌለው የለም። ሀብት እንዴት እናገኛለን? እውቀት እንዴት እናገኛለን? ከዘመኑ ጋር ሊሄዱ የሚችሉ ነገሮች። ዋናው ግን ድህነት ነው። ድህነትን እንደ ኢኮኖሚ እንደ እምነት ኢማን የሚባለው የፍቅር ድህነት፣ አለመዋደድ፣ አብሮ ያለመቆም ድህነት፣ ያለመከባበር ድህነት፣ ነገሮችን በቅንነት ያለመረዳት ድህነት እና መሰል ነገሮች ላይ ሄደን ድህነትን እናጥፋና ድህነትን እንበቀል እንጂ የኔ አንተ ያንቺ ጥላት ማንም ይባል ማንም ከዚህ ጋር የተያያዘ ኃይል ነው የሚመጣው። የሆነ ስራ አሰርተ ነው ወር መስራት ፈልገን እዛ ጋር ሙስና የሚጠይቀን ሰው ከመጣ ድሃ ስለሆነ በተቀመጠበት ስልጣን ላይ እንደ ዕቃ ሽጡኝና ግዙኝ ብሎ የሚል በየቦታው ላይ መግደልን በገንዘብ ኢንቨስት አድርጉኝ የሚል የአስተሳሰብና የሰብዕና ድህነት የተጠናወተውና መሰል ነገሮችን አጥፍተን ጥቂት ቆሻሻ ሰዎች ኢትዮጵያን አበላሿት፣ ገነጣጠሏት ካል የኔና የእናንተ ታላቅነት ደግሞ ኢትዮጵያን በመስራት ከፍ ከፍ ማለት አለበት ነው። ይኸው ሰዓትም ስለሄደ በዚህ ላይ ብንዘጋው ነው። የሆነ ነገር ነበረ ነገም ቢሆን እናያለን። አንድ በተለይ በኳስ ጉዳይ ጋር ተያይዞ ባለፈው አርሰናልና ማነው የሚባል እኔ ኳስ በተለይ ይሄ 8 ዓመት ከ2008 ጀምሮ ባለው ላይ እንትን አለም የራሴ እንትን ነው። ግን አርሰናልና ማንቸስተር ተጫወቱ። የከሌና የከሌ ነው ደጋፊ ነው ተብሎ ጩቤ አውጥቶ የሚቧደስ ትውልድ በማየቴ አንዱ የሚያፍር የሚሸማቀቅ ሰው ስለሆንኩ ነው። በዛ ላይ አንድ ሰው የተናገረው ነበረ። ነገም ቢሆን እንሰማዋለንና እስከ መገዳደል የሚደርስ ኳስ አፍቃሪነት
እስከዛ ድረስ ይሆናል ወይ ብለን ሁሉ የምንለው ነውና እኔ እንዴት እንደዛ ሊሆን እንደቻለ አይ ዶንት ኖ። እሱ ነገር ግን ከኛ መሸሽ መራቅ አለበት ብዬ ነው የማስበው። አሁንም ድረስ ከምታገኙ ግን 50% ለሽታ ያተከባ የሆነ ወረድኩት ብዬ ነበር አላወረድከውም ይለኛል እዚህ ጋር። ካልወረደ እንግዲህ አንድን ኦኬ የሆነ ነበረና እንዴት እንደጠፋኝ አላወቅኩትም። እስኪ እሺ አጀማ እንዴት ናችሁ? ሰላም ናችሁ ወይ? አለን። ይህ ቪዲዮ እንድታዩልኝ የምፈልገው በመላው ኢትዮጵያ ያላችሁ እግር ኳስ አፍቃሪዎች ናቸው እና ይህ ቪዲዮ እንድሰራ ዋናው ያነሳሳኝ ምክንያት ምንድን ነው? ከዚህ ቀጥሎ ትንሽ ጭራፊ ቪዲዮ ላሳያችሁ። እሺ እዚህ ቪዲዮ ላይ እንደማየው የድሬዳዋ ዩኒቨርሲቲ ተማሪዎች ነው የሚለው ሞስት ላይክሊ ነው። ግቢውንም እንደማየው እዛ ነው እና አርሰናል እና ማንቸስተር በተጫወቱት ጨዋታ ላይ ያው ይሄ የ3000 ዓመት የለመድነውን ብሽሽቅ እያደረግን ነው ያየሁትኝ እና የሆነ ዩኒቨርሲቲ ቦታ ላይ ነው እንደዛ እንትን ያለው እና ሳሚ አሁን እኮ ውሸት ከማረህ አንከር ሚዲያ ሴረኛ ሲያምሩ ደግሞ ሪዮት ሀቅ ሲያምሩ ጉባለች እንላለን ከጓደኞች ጋር። ቴንኪዩ በጣም አመሰግናለሁ። እንዴት ገባ እንዴት እንውጣ እያለን ነው። ሪዮት ነው አይ ለመውጣት አይደለም የሚሰራ ደግሞ ንጉሱ ሪዮት አውቆ በጣም ጠማማ ነው። የሆነ ጊዜ አይተው ከሆነ የሆነ ነገር ይናገርና ሰዎችን ሳብ ካደረገ በኋላ እንደገና መልሶ የሚያወራው ነገር በጣም መጥፎ ነው እና ይህ ትርክቱ ትግራችን በኢኮኖሚ በአስተሳሰብ በማንኛውም በሁሉም ነገር ላይ ስለሆነ ይቻ አንዷ ኳስ ላይ ነው። ኳስ እኛ ልንዝናናበት ሄደን ግን በጩቤ የሚያቀራድድን የሚያደባድብን። ይህንን ያልኳችሁ ይሄ ሰውዬ ብቻ ስለተናገራለ ከእኔ ውጭ እሱ ሲናገር ስለሚያምርልኝ ነው እንጂ እኔ ባለሁበት አካባቢ ላይ በጣም ብዙ ልጆች ተደባድበው የሞተ አልሰማውም እንጂ በጣም ብዙ ጉዳት ደርሶ ሆስፒታል እና ፖሊስ ጣቢያ ነው የገቡት። ማን ተጫውቶ አርሰናል እና ማንቸስተር ተጫውቶ ያውቋች እነሱ እኛን ያውቁናል። አንዳንድ ያስቡት ነፃ የምግብ እድል አለ ተብሎ ሌሎች ሀገራት ላይ እንደሚወራው እኛ ሀገር ላይ መንግስት ሰዎችን መመገብ የማይችሉ ሰዎችን ቢመግብና መንግስት ሀብታም ሆኖ ቀረጥና ታክስ ፍሪ ቢያደርግ ምንም አይነት ግብር ኦር ታክስ የማይከፈልበት ሀገር ቢፈጠር መንግስት ድጎማ ቢያደርግ እና ምንም ያልሰራ ሰው ሁሉ በቃ በልቶ ጠጥቶ የሚያድርባት ሀገር ብትሆን ጥጋባችን ይቻላል። ገና በልቶ የሆነ የተገኘው ብዙ አማርጦ ሳይሆን የተገኘው ነገር በልቶና ጠጥቶ መኖር እንደ ሎተሪ የሚታይበት ሀገር ቁጭ ብለን በኳስ እስከ መገዳደል የሚደርስ እሳቤ ማለት ምን አይነት ትውልድ! እነዚህ የዩኒቨርሲቲ ተማሪዎች ናቸው። ግን በዓለማችን ላይ በዋነኝነት ኢንተርቴንመንት ክሬት የተደረገበትን ምክንያት ዋናው ነገር የማታውቁ ሰዎች በርካቶች ስለምትሆኑ እሱ ልንገራችሁ እና ቪዲዮ ይላጠቃል። እሺ በዓለማችን ላይ ብዙ አይነት ኢንተርቴንመንቶች አሉ። ኢንተርቴንመንቶች ሲዘጋጁ ፐርፐዝ አላቸው። ይህን ነገር ለመጀመሪያ ጊዜ ወደዚህ ምድር አምጥቶ በጉዳዩ ላይ ሰክሰስ የሆነ ሰው በሮማን ዘመን ጁሊየስ ቄሳር የሚባል ሰው ነው እና ምናልባት ጣሊያንን የምታውቋት ሮምን ኮሎሲዮ የሚባል ቦታ አለ። እዛ ውስጥ ክርስቲያኖችንና አንበሶችን እርስ በርስ በማታገል እንደ ኢንተርቴንመንት አይነት ዝግጅት የጀመረው እሱ ነው። ይህ ዝግጅት ለምን ጀመረ ስንል በወቅቱ የነበሩት በሮማን ቄሳር ጊዜ የነበሩት ህዝቦች የተለያየ ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ ጥያቄዎች ስለነበራቸው ኦኬ ይህ ህዝብ እኮ ምንም መደበሪያ ከሌለው በርካታ ጥያቄዎችን ሊያነሳ ይችላል እና ዲስትራክቲቭ የሚሆንበት አንዳንድ ጉዳዮችን ልናደርግ ይገባል። በተለይ ደግሞ ኢንተርቴንመንት ተባለ እና በወቅቱ የነበሩት እነ ጁሊየስ ቄሳር ኢምፐረር የነበሩት ያው እንደምታውቁት ኮሎሲዮ የሚባል ቦታ ብዙዎቻችሁ ጣሊያንን የረገጣችሁ ሰዎች ታውቁታላችሁ። ከምድር በታች እንስሶቹ የሚሸጋገሩበት ነው። ከላይ በደንብ ተደርጎ ልክ እንደ ስቴዲየም ተሰርቶ ህዝብ ይገባል። ኃይለኛ መዝናኛ ሆኖ አለፈ ማለት ነው በወቅቱ እና ሰው ቀስ ቀስ እያለ ሌሎች በግል የሚያስፈልገውን ጥያቄ ረስቶ
ወደ ኢንተርቴንመንቱ ገባ። አሁን ወደ ኢትዮጵያ ተጨባጭ ሁኔታ ደግሞ ስንመጣ እኔ እስከሚገባኝ በአይኔም እስከምናየው ፖለቲካን በሉት ምንም በሉት የኢኮኖሚ ምናምን ዋናው መነሻው ሀሳብ ሲጠና አደንዶ ዘዴ ምን ሆኖ የምናገኘው ድህነት ሆኖ ነው የምናገኘው። በተለይ ከዚህ ከ25 ዓመት ወዲህ በጣም ከሚገባው በላይ የህዝብ ቁጥራችን ጨምሯል። ህዝብ ቁጥር መጨመሩ ጥሩ ሆኖ ሳለ አብሮ ግን ተመጋጋቢ የሆነ ኢኮኖሚ ካልገነባን በስተቀር ህዝብ ብቻውን ሲበዛ አሁን የምታዩት በየሰረቻው AK47 ይዞ የሚሮጥ ማረሱን ትቶ መኪና እያስቆመ የሚዘርፍ ያው የፖለቲካ ሲምቦል የሆነችውን ከላይ ያነሳል እንጂ ወደዛ ነገር ውስጥ ገብተናል ማለት ነው። አሁን ደግሞ ኢትዮጵያን ትቀይራላችሁ የምትባሉት እናንተ ዩኒቨርሲቲ ውስጥ ያላችሁት ደግሞ ቁጭ ብላችሁ ኳስ ማየት አስፋኝ በአብዛኛው የውጭ መሆኑን ባልወደውም ማለት ነው። ምክንያቱም እነዚህ አሉ የምትሏቸውን የእግር ኳስ ሲስተም ዘርግተው የሚያጫውቱ ሀገሮች ጣሊያንን በሉት ስፔንን በሉት እንግሊዝን በሉት አብዛኞቹን አይቻቸዋለሁ። ኳሱን ለማየት ሳይሆን እንደ ህዝብ ሄጄ አያቸዋለሁ፣ ታዘባቸዋለሁ፣ ገመገማቸዋለሁ። አንድ ጣሊያናዊ ግን ስለ እንግሊዝ ፕሪሚየር ሊግ እኔ ሲያቦካ አይቼውም ሰምቼውም አላውቅም። አንድ እንግሊዛዊ ስለ ጣሊያን ሴሪያ ሲናገርም ሲያቦካም ምንም ነገር ሲያደርግ ሰምቼው አላውቅም። ስፔናዊም እንደምትሉት እንደዛው። ምንድነው ሁሉም በሀገሩ ላይ የራሱን ኢሹ አንስቶ ኢቨን እግር ኳስ ጭምር የራሱን ኢሹ አንስቶ ነው የሚወያየው፣ ሌላም ነገር ማለት ነው። እኛ ግን ለምን እንደሆነ አላውቅም። ያው የኛ ደግሞ የሚጀምረው ከመንገድ ማለት ፎር ሳም ሪዝን የሆነ እንደው ሌሎች አንዳንድ የሶሻል ኤክስፐሪመንት ቪዲዮ የምትሰሩ ሰዎች ልብ ብላችሁ እንደው ይሄ ቪዲዮ እስኪሰሩት የሆነ ቦታ ላይ ሰው ሲጨቃጨቅ ካያችሁ የእነዛን ሰዎች የሚከበው ብዛት ከዛ 2 3 4 ነው። ከዛ እዛ ጭቅጭቅ ውስጥ የሚሳተፈው ሰው ይበዛል። በፍጹም መጀመሪያ ላይ ምንም አይነት ክሎ የሌለው ማለት ነው በዛ ጭቅጭቅ ጉዳይ። ያንን ባህሪያችንን ወደ እግር ኳሱ ማምጥተ ነው ስንት አገራዊ አጀንዳ ስንት ኢትዮጵያ እናንተን የምትፈልጋችሁ ጉዳይ እያለ ዳርና ዳር ሆነ ፈረንጅ አንተ መፈጠርን አያውቅ የት እንዳለ አያውቅ ነው። የእነሱ ፖለቲከኞች ሲያስፈልጋቸው እያባረሩህ ሲያስፈልጉ እየጠረዙህ ነው አይደለ? ግን አንተ እዚህ ሀገር ላይ ቁጭ ብለህ ወያለው ምናምን እያልክ ትበሻሸቃለህ። ግን እንደ ሀገር አጠገብህ ትልቅ የሆነ የቤት ስራ አለ ማለት ነው። ያም የቤት ስራ ምንድን ነው? እኔ እንደ ኢትዮጵያ ሕዝብ እንድትሰሙኝ የምፈልገው በዚህ አጋጣሚ በምን ወልደው ልክ አናመርትም። ይህን ነገር ቦታ ስጡት። ስለዚህ አንድ ኢትዮጵያዊ ከእናቱ ወድ ከወጣ በኋላ የሚጀምረው ወቀሳ ሀገሩ ነው። ኢቨን ከቤተሰቡም አይጀምርም። ሁላችንም እንደምታውቁት ያለ በቂ ዝግጅት ነው ወደዚህ ምድር የምንመጣው ከሞላ ጎደል። እንደ ኤሮፓውያኑ እናቱም አባቱም የራሱን የፈለገውን ነገር አድርጎ ሲጨርስ አሁን እንደፈለግኩ ዘልያለሁ ከዚህ በኋላ እስኪ ልጁን ልውለድ ብሎ የራሱ ልጅ ሉክ አፍተር አድርጎ ወስኖ ነው የሚመጣው። እኛ ግን እንደዚሁ አየውሽ አየዋት በሚል ዝም ብለን የዕለት ፍላጎታችንን በማስተናገድ በዛ ማለት እንረገዛለን። ወደዚህ ምድር እንመጣለን። ምንም አይነት በቂ ዝግጅት የለም። እንደ ሀገርም እንደ ቤተሰብም ምንም የለም። መጨረሻ ላይ ያው እንደምታዩት ተፋጠን ያለ ነው ማለት ነው። ይህን ጉዳይ ደግሞ ልፈታ የምንችለው ቁጭ ብለን ስናስብ ልክ እንደ ድሮ ነው። እንደ ሮማኒያን ኤምፓየር በወቅቱ የነበሩትን ህዝቦች እንዳታለሉት ዛሬ የእንግሊዝና የሴሪያ ፕሪሚየር ሊግ እናንተን አታሏችሁ። በዛ ሰዓት ወጥታችሁ ትጨፍራላችሁ። እናንተ እንግዲህ ማለት ነገ ከነገ ወዲያ የተማረ የሰው ኃይል ተብላችሁ የምትሉት ናቸው። መጨፈራችሁ ታስፋይን። ግን አንዳንድ ቦታ ለምን እንዲህ ያልከኝ ምናምን መወጋጋቱ ያለበት ሁኔታ ነው ያለው። መነሻ ኮዙ ምንድነው ሲባል የእንግሊዝ ፕሪሚየር ሊግ፣ መነሻ ኮዙ ምንድነው ሲባል ጣሊያን የተማረ ኃይል ተብለው እነዚህ ነገ መጥተው አመራር ይሆናሉ። የተማረ በሚለው ቦታ ላይ ሁሉ ይገባሉ። በኳስ ስለመፈጠር ስለመኖር እየተሰጣቸውን ተልዕኮ ትተው ግን እንዴት እንደሚሰዳደቡና ጭራሽ እስከ መገዳደል የሚደርስበትን ሁኔታ ነው ልጁ የሚገልጠው። እና ሀሳቤን በደንብ ስለሚገልጥልኝ ምናምን ቡንደስሊጋ ምናምን የምትሉት ነገር አለ። ግን እነዚህ ሰዎች እናንተን ያውቋቸዋል አያውቋችሁ? ምናልባት እንደ አፍሪካ ከድህነት ወለል በታች የሚኖሩ ሀገራት ብሎ ሊጠሯቸው ይችላል። ከዚያ ያለፈ ሚና የለው። እና እኛ ማንን በእነሱ ቦታ ገብተን በማያገባን ገብተን ብናቦካው? ምክንያቱም እኛ ራሳችን እንደ ህዝብ ሌላ ብዙ ምንፈታቸው ችግሮች አሉ። ስለዚህ እኔ እግር ኳስ ተጫዋች መጫወትም እግር ኳስ ማየት እንዳስፋይ እንደው አትሊስት በሀገራችሁ የሀገራችን እኮ ዋጋ ስለሌለው ዋጋ የሌለው ለምንድን ነው? እንደ ህዝብም ዋጋ ስለሌለን ገብቷቸዋል። አሁን ለምሳሌ የኢትዮጵያን ብር ከመሬት አንስተ ብታንቋሸሸው ማንቋሸሽ አለብህ የገዛ አስተሳሰብ በገዛ ኢኮኖሚ ላይ አልሰራም፣ በገዛ ብር ላይ አልሰራም። ስለዚህ ሁሉ ጊዜ አፍንጫው ላይ ቅቤ እንደተቀባው ውሻ ዶላር እያባረር የሚኖር ህዝብ ሆነን ስለቀረን ለእኛ ትልቅ ነገር መስሎ የሚሰማን ዶላር ነው። ግን ወደ ሶማሌላንድ ብትሄድ ዶላር ማለት ኢዝ ናቲንግ ቢኮዝ ሁሉም
ወሽን ማሽን አለው፣ ቴሌቪዥን አለው፣ የተለያዩ ነገሮች አሉ። ሶማሌላንድ እንደ ሀገር አድጋለች አላደገችም፣ ግን በማነሳቸው ዶላርን እንደ ተራ ነገር አድርገው ቆጠሩት ማለት ነው። ኢኮኖሚ ፈቅዶላቸው ነው ነው። ስለዚህ ወይ ቁጥራችን ላይ መስራት አለብን ወይ ኢኮኖሚያችን ላይ መስራት አለብን። እያንዳንዱ እዚህ ላይ የምትጨፍር በሙሉ ይሄ ላሳስበህ ሲገባ ወያላ እያልክ ስለለወርድ ማታ አርቦ ገብቶ ቤት ትተኛለህ እንጂ ሌላ የምታመጣ ምንም ለውጥ የለም። ስለዚህ አሁን ምንድነው የምጨቀጭቀን ካላችሁ ብዙ የሚያገቡን ጉዳዮች አሉ። የማያገባን ላይ ብቻ ያተኮርን አደንዶ ዘደይ ራበኝ ጠማኝ መንግስት እኮ ለኛ ምናምን መንግስት የምትለው ራሱ ያንተ የአስተሳሰብ ድምር ውጤት ነው። መንግስት ላይ የምታያቸው ሰዎች ሁሉ አሁን አንተ ልክ ሜሲ ብለህ ተገዝተህ ወይንም ኤአይ ሶፍትዌር መጥቶ በዩኤስቢ ተሰክቶባቸው የተለየ ሀሳብ እንዲኖራቸው ተደርገው ስልጣን ላይ አልወጡ። ያንተው የህዝቡ የአስተሳሰብ ውጤት ናቸው። አንተ ስትነቃ መንግስትም ይነቃል። They gave the people bread and circuses. They kept the populace busy with entertainment. But other dictatorships use other strategies to control ideas, the knowledge. How do they do that? They lower education. They limit culture, censor information. They censor any means of individual expression. And it's important to remember that this is a pattern that repeats itself throughout history. ቦታ በኮንቲነር አስመጥተናቸው አይደለም እያስተዳደሩ ነው ያሉት። በመሀል ጥሩ ሰዎች አሉ፣ አዎ ሊመሩን የሚፈልጉ ፓሽን የሆኑ ሰዎች አሉ፣ አዎ እነሱን በማገዝ እያንዳንድ ከዛ ከምቾቱ ተቋዳሽ መሆን ሲገባ እነሱ የዛሬ 50 ዓመትና 30 ዓመት የሰሩት ውጤት እኮ ነው ነጮቹ። ዛሬ የምታዩት እንደዚህ ምናምን ግርግር ስቴዲየም ውስጥ ምናምን ድሮ የሰሩት ነው። አንተና ሀገር ላይ ስራ የሀገርን የስፖርት ምናምን አሳድግ። ይሄ ኮራፕሽኑን ማይንድ ሜንታሊቲ የጨቀየ ሜንታሊቲያችሁን አውጥታችሁ ጣሉ። አዴንዶ ዘደይ ነጮቹ እኮ ይሄንን ስላከናወኑ ሲሪየስ ስለሆኑ ነው ዛሬ እናንተና ማለው የሀገራችሁን ጉዳይ ትታችሁ የኤሌክትሪክ የምታጨማልቁት በስፖርቱ ማለት ነው። ስለዚህ እባካችሁ እንደ ህዝብ በቃ በማያገባን ገብተን እንትናን ኳሱን ተመልከቱት አስፋይን ምናምን፣ ግን በመጠኑ አድርጉት። አንዳንዴ መፈጠራችሁን ራሱ የማያውቃችሁን ሰው ቁጭ ብሎ ማውራት ራሱ እንደኔ ውርደት ነው። ገብቷችኋል? ስለዚህ በሌሎች ጉዳዮች ላይ ብንሰራ አይሻልም ትላላችሁ? አለበለዚያ እንደ ሮማን ኢምፓየር እናንተም ባንች ኦፍ ኢዲየት እንዳለው ሰውየው ይሄን ጉዳይ ያጠናው አክን ሴ ዩ ጋይስ ኦል ኦፍ ዩ ኢዲየት ናችሁ ማለት ነው። ምክንያቱም ምንም ስለማታውቁት ጉዳይ ነው እያወራችሁ ያላችሁት፣ ስለማያውቃችሁ ህዝብ ማለት ነውና መልካም ጊዜ። የሚጠቅመውን እኔ እንትን ከምለው ሀሳቤን በደንብ ገልጦልኛል ልጁ። በጣም ቴንኪው ነው የምንለው። እኛ ሰዎች አሉ። ጉዳዩ መርጦ መስማት መርጦ አለመስማት የኛ የውለው ጉዳይ ነው እንጂ የችግሩ ጉዳይ አለ። ሌላ አንድ ልጨምርላችሁ፣ ሰዓቱ ሄዷል። ኦልሞስት ይህንን ሰው አያየውም። ኢትዮጵያ ውስጥ በየቀኑ ችግር ፈጣሪዎች እየበዙ የሚሄዱበት፣ ችግር ፈጣሪዎች አብረውን ሆነው በመልካም ነገሮች ሁሉ ሳይቀር ገብተው ችግር እየጨመሩ ሊፈታ የነበረውን ነገር ሌላ ችግር እያከሉ የሚሄዱበት ሀገር ላይ በ15 ሰከንድ ቪዲዮ ችግር መፍጠር ይቻል ይሆናል እንጂ ችግር መፍታት አይቻልም። ያንን ሁሉን ነገር አስተካክለን ስናበቃ በቃ እንደ አይሽ ስፒድ ሰው አሾ ስፒድ ነው እንደሚባለው ልጅ እንደ ውሻ ጮኸ ምን እንዳለም ኦልሞስት እኔ በዛን ቀን አንድ ቪአይኪው ነው ቪዲዮ አይኪው የሚል አንድ የሆነ እንትን አለና ከ574,000 እስከ $2 ሚሊዮን በወር ውስጥ እንደሚያገኝ ኤስቲሜሽኑን አስቀምጦልኛልና 574,000 እስከ $2 ሚሊዮን የአሜሪካን ዶላር በወር የሚያገኝ ልጅ እንደ ውሻ ቢጮህም እንደ ጅብ ቢጮህም ብዙ አሁን ላይ ያለው ሳይሰራ ምናምን ኦር የራሱን አስተዋጽኦ እንዲሁ ለሐሜት በሚውል ማህበረሰብ ላይ ሊሰገድለት ሁሉ ጣዖት ሊሆን ይችላል እንጂ ስተት አለብህ አይባልም። እኛ ሀገር ግን ምን ያሰሩናል? ይሄን ያሰሩናል። ይሄን ታውቃለህ? ይሄን ልጅ ምንድን ነው ያደረጉት? ምንድን ነው አመድ እኮ አመድ ላይ ያደርጉበታል። ምን አይነት ሰው ይሄ ፈጠራ ነው። ይሄን ላይክ የሚል ሰው አለ። እኔ ምን አይነት መረገም እንደሆነ አይገባኝም። አሁን ይሄንን ላይክ ማድረግ ምንድን ነው? አመድ ነው።
በአኒሜሽን ኦር በሆነ ነገር የተሰራ አይደለም። ይህ ልጅ ላይክ እያደረገ እንዲህ አይነት እብደት የሚያባብስ ሰውም አለና ሌላ አንድ እችን ነው ልጨምርላችሁ የፈለኩት። ቲቸር ፍቅሩ እንዴት ነዎት? ባርኮቴ እንደት ነህ ልጅ? አለው ይመስገን። ስራ ቆንጆ? ጥሩ ነው ልጄ። ስራ ረብዶብኝ ነው ይቅርታ። እሺ ቲቸር ፍቅሩ። ዶክተር እንደት ነህ? አለው አንበሳዬ። እናትህን ዛሬ ይዘህ መምጣት እንዳትረሳ፣ ቀጠሮ አለባቸው። እሺ ዶክተርዬ። አንዴ ዞር ትል አባት። እንዴ ቲክቶከራችን የአንቺ መኪና ነው እንዴ? እና እናት ነው? አይ እናቴ እንኳን መንኩሳለች፣ መንዳትም አትችልም። ባይሆን ለሀገር የመነኮሱ ሰዎች በእግራቸው እየሄዱ አየሁ እና እኔ ያገባኛል። ኧረ ምን በወጣሽ፣ እንደው የዓለም ጸባይዋ ገርሞኝ ነው እንጂ። ዋጋ ያላቸው ሰዎች ዋጋቸውን አጥተው የኔ ቢጤው ለሀገሩ ቅንጣት ያህል ያላበረከተው ኩታራ ደግሞ ተወዶና ተደንቆ የሚኖርባት ምስኪኗ እማማ ኢትዮጵያ። የመጨረሻ ጎላችን የስኬት መለኪያችን ገንዘብ ሆነና ገንዘብ እስካስገኘን ድረስ ክብራችንን፣ ሃይማኖታችንን፣ ሰውነታችንን አሽቀንጥረን ጥለን እርቃኑን የምናስቀር አዲስ ትውልዶች መጣን። በጣም የሚገርመው ታዲያ ይሄ ትውልድ ለሀገር ከመነኮሱ ሰዎች በላይ መወደድና ክብርን አግኝተን በየቦታው በአድናቆት ማዕበል እንጥለቀለቃለን። ለሀገር ምን አበርክተሃል ብትሉኝ አንድም የምጠቅሰው ነገር የሌለኝ እኔ ቲክቶከሩ ከአንድ መምህር አሊያም ዶክተር ጋር የሆነ ቦታ ወይም ሚዲያ ላይ ብገኝ ግን የተሻለ ክብርና ሞገስ ላገኝ ይችላል። የቱ ጋር እንደሳትን ምኑ ጋር እንደተላለፍን አላውቅም። ብቻ ግን ስተናል። በጣም በሽታን ከሚፈውሰው ሐኪም አእምሮን ከሚያለመልመው መምህር በላይ እኔ ተራው ቲክቶከር የምናገረው ቃል ልክ እንደ አንድ የሀገር ባለውለታ ተጽዕኖ ፈጣሪ እንደተናገረው ተቆጥሮልኝ ርዕስ ሆኜ ለተወሰነ ጊዜ ሚዲያውን ልቆጣጠረው እችላለሁ። ከመምህሩ ጽሑፍ በላይ የኔ ንግግር፣ ከዶክተሩ ፈውስ በላይ የቲክቶከሩ ስራ ገኖ በኢትዮጵያ ሰማይ ስር እስከ መቼ እንደሚቆይ አላውቅም። ይሄን ሁሉ የሞራል ኪሳራ ተሸክማችሁ አሁንም ህዝብን የምታገለግሉ እናንተ የሀገር ባለውለታዎች የማይጎጠውን ትከሻችሁን የማይሰበረውን ሞራላችሁን ባደለኝ ብዬ ተመኘ። ፈጣሪ ለሀገር ባለውለታዎች ሸክማችሁን የሚያቀን ዋጋችሁን አውቆ ክብርን የሚሰጣችሁ አዲስ ትውልድ ያስነሳል። አሜን። ፎሎ እና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡ። እንግዲህ ይሄ መልዕክቱ ይገልጣል። ልብ ያለው ልብ ይበል። ኤንዌይ ኢትዮጵያ በድል ትቀጥላለች። ሀቅ ይውጣ። የእኛ አስተዋጽኦ የተበደሉ እንዲካሱ፣ የታሰሩ እንዲፈቱ፣ መልካም የሆነ ነገር እንዲበዛና እስከዛሬ መጣንበት ያለውን ችግር ሁሉ እንዲቀረፍ የራሳችንን አስተዋጽኦ እያደረግን ወደፊት እንሂድ የሚል መልዕክት ነው። ከዛ ውጭ ክፉዎች አያሳስቡም። ተዉት፣ አያሳስቡም። ክፉ ደረሰሙ ነው ካፌ ነው እነሱ የሚያስተምሩት የደካማ ኢኮኖሚ ልጆች ነው። ቲክቶክ ጠንካራ ኢኮኖሚ ኑረት ነው። እኛ የሚጠበበን ያው ስተሙን እንግዲህ ለመልካም መጠቀም ነው። ሳሚ አመሰግናለሁ። ንጉሱ፣ አስራት፣ አብራችሁ የነበራችሁ ሁሉ በጣም አድርጌ አመሰግናለሁ። ተባረኩ። የኢትዮጵያ አምላክ ኢትዮጵያን ያሻግራል። እኛ የኛን በመልካም እንስራ። የእኛ ታሪክ ብርሃናዊ ሆኖ እንዲጻፍ ከጀግኖች ጋር ቆመን ራሳችንን በጀግንነት ታሪክ ለመጻፍ ብቻ እንስራ እንጂ ሌላው እደው ገብስ ነው። ኢትዮጵያ ታበጽሕ በእግዚአብሔር። መልካም ጊዜ፣ መልካም አዳር። ተባረኩ። ሰላም ሁኑ። ህወሓት እና ሌሎች ጠላቶች አያሳስቧችሁ። እሱን ለጉባኤ ኢትዮጵያ ተውት። የኢትዮጵያ አምላክ ስራውን ይሰራል። መልካም ጊዜ፣ መልካም እንቅልፍ። ድሉን እናያለን። አይዟችሁ። ተባረኩ። ሰላም እደሩ።